የሚሄዱት ልክ ስትጣላ አንተ እኮ ለማስፈራራት ሊሆን ይችላል ካወጣ አለቀልህ በቃ ሳይጣን ይደም ብሎ ነው ይተካል ምንም አማራጭ ማውራት የለብህም ለምሳሌ ከሰለኝ ጋር ባለቤት ነው እኔ እንግዳ እኮ ነው አንተ ሽኩታው እኔ ለማስፈራራት ሊሆን ይችላል አንተ ግን ምንድነው የምታስበው በቃ ዳሽ ይገባል ይገኛል ሰው ደግሞ እንደዚህ ገብቶሻል ለካይ ሴኩሪቲ ግሬት ነው ትክክል እኮ አይደለም አሁን ይሄ ማለት እንዲህ ለብሳለሁ ቻናሉ ስገባ አዲዳስ ነው የምለብሰው እዚህ ስቱዲዮ ስመጣ ጎፈሬ ነው ከአዲዳስ ወደ ጎፈሬ ወዲያለሁ ከጎፈሬ ደግሞ ዝቅ ስል ኦሜጋ ነው ለማደብዙ ሰው ይወዳል ድርጅቶችን ይወዳል አዲዳስ ዘመዴ ምናምን ወሰዱት አሬ ዲቫይደር እዚህ ቤት እየወሰደ የሚያረጋው ያው እኮ ዲቫይደር እኮ አለ እዛ ከዘር ከዛ በኋላ ገዝቼ ያላቅም አሁን ሲንዳላክ በካምሳ ነው ሰላም ጤና ይስጥልኝ እንደምን ሰንብታችኋል ክቡራን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የዕለተ ሰኞ የኤክስትራ ታይም የስፖርት ዝግጅታችን ተጀምሯል የተለያዩ ጉዳዮችን ከሀገር ውስጥና ከውጭ ወደ እናንተ ያደረሰን ቆይታ እናደርጋለን የአራተኛ ሳምንት የኢትዮጵያ የሲቢኢ ኢትዮጵያ ፕሪሚየር ሊግ የጨዋታ መርሃ ግብሮች ዛሬ የሚከናወኑ አሉ ከዛው ጂ ትላንት ኢትዮጵያ ቡናን ጀምሮ ሌሎች ክለቦች በአራተኛ ሳምንት መርሃ ግብር እንጫታቸውን አድርገዋል ኢትዮጵያ ቡና በሊጉ ሁለተኛውን ሽንፈት አስተናግዷል እነኚህን ጉዳዮች ከሀገር ውስጥ እንመለከታለን ከውጪ ደግሞ የእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት ጨዋታዎች እንዲሁ በሳምንቱ የረፍት ቀናት ተከናውነዋል በተለይ ሊቨርፑል ማንቸስተር ሲቲ አርሰናል አሸንፈዋል ከዛው ጂ ማንቸስተር ዩናይትድ በተከታታይ የማሸነፍ ጉዞ የተገጣበትን የረፍቱ ቀናት ጨዋታውን አካሂዷል ማለት ነው ተመልካቾች እነኚህን ጉዳዮች እንመለከታለን በስተመጨረሻ እንዲሁ ባርሴሎና
ባርሴሎናም ከኤል ክላሲኮ ሽንፈት መልስ ትላንትና ኤሊቼን አሸንፏልና ላሚን ያማልም ግብ አስቆጥሯል። አጠቃላይ ከባርሴሎናና ከላሚን ያማል ጋር ያሉ ወቅታዊ ውዝግቦችን አንዳንድ ጉዳዮች ያነሳን ቆይታ እናደርጋለን። ቻምፒየንስ ሊጉም እንዲሁ በነገው ዕለት ጅማሮውን ያደርጋል። ሊቨርፑል ከሪያል ማድሪድ የሚያደርጉት ጨዋታ ደግሞ እጅጉን ተጠባቂ ነው። እነኚህን ጉዳዮች እያነሳሳን ቆይታ እናደርጋለን። ባልደረባይ ወርቅነህ ጋሻውን አጠገቤ ይገኛል። አቤል ነው አብራችሁ መቆየው ሌላው ነኝ። በያላችሁበት አብራችሁን ቆዩ። በፋና ሚዲያ ኮርፖሬሽን የፌስቡክ ቻናል እንዲሁም በፋና ፖድካስት የዩቲዩብ ቻናል በቀጥታ ስርጭት ልትከታተሉን ትችላላችሁ። ሀሳቦቻችሁንም እንድታደርሱን እጋብዛችኋለሁ። አብራችሁን ቆዩ። ወርቄ እንኳን ደህና መጣ። እንኳን ደህና ቆየኝ አቤላ። ሁሉ አማን፣ ሁሉ ሸጋ። የኢትዮጵያ ፕሪሚየር ሊግ በተለይ የሲቢዩ በሲቢ ስፖንሰር የተደረገው የአራተኛ ሳምንት የጨዋታ መርሃ ግብሮች ትላንትና ተከናውነዋል። እርግጥ ነው ዛሬም የሚከናወኑ የጨዋታ መርሃ ግብሮች አሉ። በተለይም ሀዲያ ሆሳና ከኢትዮጵያ መድን፣ ጊዮርጊስ ከሸገር ከተማ፣ መቀለ ሰባ እንደርሳ ከሐዋሳ ከተማ የሚያደርጉት ጨዋታዎች አሉ። እነኚህን ጉዳዮች በኋላ እንቃኛቸዋለን። ግን የተከናወኑትን ጨዋታዎች በማንሳትን ጀምር። ኢትዮጵያ ቡና በሊጉ ሁለተኛውን ሽንፈት ነው ያስተናገደው። ከዚህ ቀደም በተለይ በቅዱስ ጊዮርጊስ በሸገር ደርቢው መሸነፉ ይታወቃል በመጀመሪያው ሳምንት። ከዛ ውጪ ትላንትና ደግሞ በኢትዮ ኤሌክትሪክ 1-0 ተሸንፈዋል። ሀብታሙ ሸዋለም ነበር ብቸኛውን ግብ ያስቆጠረው። ኢትዮ ኤሌክትሪክ እስካሁን ባደረጋቸው ጨዋታዎች እንግዲህ አንድ አቻ ብቻ ነው የተለያየው። 10 ነጥብ በመያዝ የፕሪሚየር ሊጉ መሪ ሆኗል። ኢትዮጵያ ቡና በሊጉ ምናልባትም ቻምፒዮን ይሆናሉ ተብለው ከሚጠበቁ ተፎካካሪ ይሆናሉ ተብለው ከሚጠበቁ ቡድኖች መካከል ነው። ግን ሁለተኛውን ሽንፈት ነው ትላንት ያስተናገደው። ጨዋታው ላይ ምን አይነት ምልከታ አለ? ያው ትላንትና ምሳሳት የነበረው ጨዋታ ላይ ኢትዮጵያ ቡና አሁንም ባለፈው አመት ስንመለከት የነበረ ሆኖም ግን ባለፈው አመት ቢያንስ የነበሩ አንዳንድ ፈጠሮች ነበሩ። አሁን ሙሉ ለሙሉ ቡድኑ የተቀየረ ነገር አለው። አንደኛው ያሰልጣኝ ለውጥ ነው ብዬ አስባለሁ። ነጻነት ክብሬቶ አብይ ከመጣ በኋላ የተለያዩ ለውጦችን አድርጓል። ያም ያመጣው ተጽዕኖ አለ። አሁን መሀል ላይ ስንመለከት ትላንትና ባለፉትም ጨዋታዎች ላይ የምንታዘበው ኢትዮጵያ ቡና ላይ ይታገሱ ብዙ ይንቀሳቀሳል። አብዛኛውም የፈጠራ ምንጭ እሱ ነው። ያ ላይን ከተዘጋ ግን ኢትዮጵያ ቡና ሌላ አማራጭ የለውም። ትልቁ ክፍተት እሱ ነው ብዬ አስባለሁ። በፈጠራው ረገድ ኳሊቲው ከፍ ያለ ጥራቱ ያደገ ተጫዋች ቡድን ውስጥ ያስፈልገዋል አሉ ሌሎች ተጫዋቾች። ሆኖም ግን አንዳንድ እንቅስቃሴ ላይ ትላንት እንኳን ኢትዮ ኤሌክትሪክ በመልሶ ማጥቃት ነበር ለመጫወት ጥረት እያደረገ የነበረው። በዛው ልክ ፈጠራውን የሚያደርግ መልሶ ማጥቃቱን ደግሞ ማቋረጥ የሚችል ቢያንስ አንድ አማካኝ መከላከሉ ላይ ወይንም ማጥቃቱ ላይ አሪፍ መሆን አለበት። ከይታገሱ ውጭ ያሉ የኢትዮጵያ ቡና አማካኞች ግን እንደዚህ አይነት ባህሪ አላቸው ብዬ አላስብም። ቢያንስ ባለፉት ጨዋታዎች በተደጋጋሚ ያየን የምንገኘው ትናንትናም ኢትዮ ኤሌክትሪክ ጋር ባደረጉት ጨዋታ የታዘብነው ይሄንን ነው። ቡድኑ እንደ ቡድን መሻሻል አለበት። ከዛ ውጭ ፊት ለፊት ላይ የሚገኙ ተጫዋቾች ስፔሶችን የማጥቃት ማነፍነፍ ተናካሹ ሻይሞን እንደዚህ አይነት ነገር ቡድኑ ውስጥ ይጎለዋል ብዬ አስባለሁ። በመስመር ላይም ቢሆን ከዚህ ቀደም እንደነበረው ልክ አሁን አምና አንተነህ ተፈራ በነበረበት ሳለ በነበረው እንቅስቃሴ ሌሎችም ተጫዋቾች የነበሩት አይነት እንቅስቃሴ የለም ኢትዮጵያ ቡና ጋር ላይ። ከአሰልጣኝ ለውጡ በተጨማሪ የወጡ ተጫዋቾች በዛ ጥራት ልክ ተተክተዋል ብዬ አላስብም። ይሄ ቡድኑ ላይ አሁን ተጽዕኖ እየፈጠረ ነው። ትናንትና ጎል የተቆጠረው የግብ ጠባቂው ግልጽ ስህተት ነበረ። በቃ ታይሚንግ የግብ ጠባቂ መሰረታዊ ነገር ኮንፊደንስ እና ታይሚንግ ነው። በራስ መተማመን ያስፈልጋል። ጊዜና ቦታን የትኛው ቦታ ላይ መውጣት አለብኝ ብለህ ማወቅ አለብህ። አቋቋሙ ትክክል አልነበረም። ያኳስ ተቆጠረ። ከዛ በኋላ ኢትዮጵያ ቡና ግልጽ የሚባል መቆጠር ነበረበት። የሚያስቆጭ የግብ ዕድል አልፈጠረም ኢትዮጵያ ቡና። እንደ ቡድን ግብ የመፍጠር ችግር አለበት። ከዛ ውጭ ደግሞ ከተቆጠረበት በኋላ ጫና ፈጥሮ ተጋጣሚ ላይ ተደራጀ ውክቢያም ሊሆን ይችላል፣ በተጠናም ኳስ ሊሆን ይችላል። ያንን የማድረግ ነገር ኢትዮጵያ ቡና ላይ እየተመለከተን አልነበረም። በዛም ደጋፊዎች ደስተኛ አልነበሩም። አሁን ትላንት ስቴዲየም ውስጥ እንመለከት ነበር። ተቃውሟቸውንም እያሰሙ ነበር በቡድኑ በአሰልጣኙም ላይ እንደዚህ አይነት ነገሮች ነበሩ በኢትዮጵያ ቡና በኩልና የውጤት ማጣቱ የሚያመጣው ችግር አለ። ውጤት ስታገኝ ችግር የለውም፣ ሁሉም ይደግፋል። ውጤት ስታጣ ግን ያው ሁሉም ካንተ በተቃርኖ ነው የሚቆመው፣ ጥላም ይሸሻል። ኢትዮጵያ ቡና የፖዚሽን እግር ኳስ ክለብ ነው ይታወቃል። በሸገር ደርቢውም ጨዋታውን ዶሚኔት ለማድረግ ኳስ ተቆጣጥሮ ለመጫወት ጥረት ሲያደርግ ነበር። እንዳልከው የመጨረሻ ኳሶችን እድል ክሬት ማድረግ ላይና ደግሞ ግብ ማስቆጠር ላይ ትልቅ ክፍተት እንዳለበት ተመልክተናል። ከዛ ውጪ ደግሞ ተከላካይ መስመሩም ጭምር ግብ በቀላሉ የሚቆጠርበት በተለይ ደግሞ የዳናልድ ኢብራሂምን ማንሳት ይቻላል። በሸገር ደርቢውና
ስህተት ነበረ እና እሱን ጨምሮ የመከላከል ቦታው ላይ ችግር እንዳለበት ማንሳት ይቻላል ዞሮ ዞሮ በሻምፒዮንነት ፉክክር ውስጥ እንግዲህ ለመቀጠል እንደዚህ አይነት ክፍተቶቹን ማረም ይጠበቃል ግን ደግሞ ጥሩ እግር ኳስ የሚጫወት ኳስ ፖሰስ ማድረግ የሚወድ አሰልጣኝና ቡድን መሆኑን ተመልክተናል እኔ ዘጋግን አልስማማም እኔ ያው እንደ ይታረል ቴስት የምታደርግበት መንገድ ይኖራልና አሁን ባለው ሁኔታ ኢትዮጵያ ቡና በፊት የሚወራውን አይነት ኳስ ይጫወታል ለኔ ጥያቄ አለኝ ግን እንደዛ አይነት ኳስ የሚጫወት ከሆነ ስሩ ቦሎች ይኖር ሳንጣቂ ኳሶች መስመር ሳንጣቂ ኳሶች ከዛውጭ አንድ ለአንድ ፋይናል ሰርድ ላይ አጥቂን ከግብ ጠባቂ የሚያገናኙ ኳሶችን መመልከት ነበረ ወይ መስመር ላይ ተሻጋሪ ኳሶች ዴሊቨሪያቸው በጣም ኳሊቲው ከፍ ያለ ኳሶችን መመልከት ነበረብን ይሄን ያያና አይደለም ኢትዮጵያ ቡና ውስጥ ሁለቱንም ያያና አይደለም ወይ ረጅም ኳስ በትክክል አይጫወትም እኔ አሁን የታዘቡ ባለፉት አራት ጨዋታዎች ላይ ታዘብኩትን የዘንድሮን ኢትዮጵያ ቡና ስመለከት ባለፉት አመታትም የተቀየሩ ነገሮች አሉ አሁን ልክ የካሴ ኢትዮጵያ ቡና አይደለም ያሁኑ ኢትዮጵያ ቡና በፍጹም የተለየ ነው ያው ዘመኑም አለ የአሰልጣኞቹም አይደንቲቲ አለ የተለየ ነገር ቡድን ውስጥ አለ ብዬ አላስብም በዚህ በኳስ እንትሩ ላይ ብዙም አልሰማም ግን አሁን በሊጉ ካሉ ኳስን ፖሰስ ማድረግ የሚፈልግ ኳስን መጫወት የሚፈልግና ይሄ ጨዋታውን ዶሚናንት መሆን የሚፈልግ አይነት ቡድን መሆኑን ተመልክተናል እሱን ደግሞ በየጌሞቹ ያያየን ነው ይመስለኛል እኔ ቀደም ሲል አንተም በደንብ አንስተዋል የኢትዮጵያ ቡና ችግር አሁን ላይ ኳስ ይዘ ስለተቆጣጠርክ ብቻ ደግሞ እነዚህ ስሩ ቦሎች ወይም ፔኔትሬቲቭ ኳሶች ይኖራሉ ማለት አይደለም እሱን ደግሞ በአርሰናልም ያያየን ነው ኳስ ዶሚናንት ሆንክ ማለት እንደዛ አይነት ጥራት ያላቸው ደግሞ አማካይ ተጫዋቾች ይኖራሉ ማለት አይደለም ኳስ ኬሪ የሚያደርጉ ግን እንደዚህ ስሩ ቦል ላይ ደግሞ ክፍተት የምታይባቸው እሱ ጋር ማለት ማሞለም እንደው ታውቃለህ ኳስ ኢትዮጵያ ቡና ምንድነው የሚያደርገው ነው ባክ ፓስ እኔ ፓስ እንትን አይደለም ኳስ መቆጣጠር አይደለም ብለን እሺ ባክ ፎርዋርድ ሲሆን በቃ ወደፊት ለፊት የምትሄድ ከሆነ ትክክል ነው እያጠቃ ነው ኳስ ፖሰስ እያረክ ነው በቃ ተቃራኒ አሁን ከፈቀርክልኝ በራሴ ሜዳ በቀባበል ፖሰስ እያረኩ ነው ብዬ ለኔ እንደዛ አይነት ተሳቢር እንደው መከላከል ነው ለኔ ኳስ በራሴ ሜዳ ረጅም ሰዓት ይዞ መቆየት መከላከል መፍራት አደጋ መፍራት ነው አቅሙ ካለ ኳስን ዶሚኔት አድርጌ መጫወት ይችላልው ጌሙንም መቆጣጠር ይችላልው ካል በተቃራኒ የመከላከል ዞን ላይ ነው ኳሱን ፖሰስ ማድረግ ያለበት ሃይ ሪስክ ሃይ ሪዋርድ ያለበት ቦታ ላይ ካለፍክ ታስቆጥራለህ ከተነጠቀ ደግሞ አንተ ላይ አደጋ የሚያመጣ ኳስ ነው ያንን በዛ በኩል ቢጮት ኢትዮጵያ ቡና እኔ ምናልባት 4 አሰልጣኞች ናቸው በሊጉ ካሉ 20 አሰልጣኞች መካከል አይደንቲቲ ያላቸው በየማስባቸው እንጂ አብዛኞቹም ቢያንስ 17 16 አሰልጣኞች ምንም አይነት አይደንቲቲ ያላቸው በያለሰብ እከሌ በዚህ መልኩ የሱቡድ እንደዚህ አይነት ኳስ ይጫወታል በዚህ በኩል ያጠቃል በዚህ በኩል ይከላከላል ብላ ታነሳው ገብረመድን ስታነሳ በቃ ይታወቃል ቀጥተኛ ኳስ ነው የሚጫወትበት ውበት ምስታነሳ እንደዚህ ታነሳለ ካሴ እንደዚህ ሌሎቹ እንደዚህ አይነት ባህሪ ያላቸው ወይ አንዳንዴ ኮልክ ፕሬስ ኮንፈረንስ ኢንተርቪው ያደረግ ቦሉን ፕሮሰስ አድርገን ተቆጣጥረን ቁጭ ብለን አንድ ቀን እንደ ስቴዲየም እየመዘገብን ነበር ኳሱን ተቆጣጥረን ነበርልና እንደዚህ የነካ አጠቃላይ ቡድኑ የነካው ኳስ 112 13 ኳስ ነው ተቃራኒው 190 ምናምን ነው ኳሱን ተቆጣጥረን ነበር አለ ቁጥሮች እንኳን ማይደግፉት ነው ቁጭ ብላ ስቴዲየም ያንድም ቡድን ስታቲካሊ ዳታ ብትይዝ ኳስ ተቆጣጠር ያለው የሚለው ቡድን እንደዛ ነው በያላሰብ አንዳንዶቹ 3 4 ኳስ ተነካለ ከዛ በኋላ ምንድን ያጫበጭባል ደጋፊ ይሄ አይደለም እኮ ፕሮሰስ ማለት ኳሱን ተቆጣጣሪ ይጮታል ውስጥ የትኛው ቦታ ላይ ነው የምትቆጣጠረው ኦልሞስት ፐርፐዝ አለው ግብ አለው ወይ ነው የለውም አብዛኛው ግብ የለውም ኳሳችን አላማ የሌለው ኳስ ተቀባበላለ የምትቀባበልበት ቦታ ወይ አንተ ላይ አደጋ ማያመጣ ወይ ተቃራኒ ቡድን ላይ አደጋ አይፈጥር አንተ ላይ አደጋ እንዳያመጣ በርግጥ ፕሮሰስ አታረግ አይደለም አሁን ለምሳሌ ፋይናል ሰርድ በጣም እዛ ተጨነው በጨውት ቁጥር ኦልሞስት ባይ ዲፎልት የራስን ሜዳ ተነቅላለ ከጀርባ አደጋ አለው አንተ ለማጥቃት ቢርክበት መጣለ በዛው ልክ ደግሞ ያ ኳስ ስኬታማ ከሆነ ደግሞ ያው ስኬታማ ሆነ አለ ብለን ነው ያን መንገድ የምትመርጠው ውጤቶች ይቀየራ ግቦች በርከት ያሉ ግቦችን ታስቆጥራለ ፓተርን አለው አሁን ዛሬ ቢያንስ ካደረግ 3-4 ጨዋታ ላይ ያንን ፓተርን ማየት አለብን የትኛው ቡድን ነው በየትኛው ፓተርን የሚጫወተው ኢትዮጵያ ፕሪሚየር ሊግ እኔ ለኔ ከባድ ነው በጣም ጥሩ መልከታ ነው ለማንኛውም ኢትዮጵያ ቡና ግን እስካሁን ባለው ሂደት እኔ የሚሰማኝ የኔ ቴስት ኳስ ፖሰስ ማድረግ የሚወድ ቢያንስ ለተጋጣሚው ኳስ መልቀቅ የማይፈቅድ አይነት ኳስ ተቆጣጥሮ መጫወትን የሚሻ አይነት ቡድን መሆኑን ተመልክቻለሁ ለማንኛውም በ10 ነጥብ ኢትዮ ኤሌክትሪክ እስካሁን ባለው ሂደት እየመራ ነው እንግዲህ ኢትዮጵያ ቡና ሁለተኛ ሽንፈቱን ትላንትና አስተናግዷል ማለት ነው ሲዳማ ቡና
እንዲሁ ወላይታ ዲቻን 2-0 አሸንፏል። ነገሌ አርሲና ባህር ዳር ከተማ እንዲሁ 0 አቻ ነው የተለያዩት። ፋሲል ከነማ መድረገነትን 1-0 አሸንፏል። ሰዓታችን እየሄደ ስለሆነ የዛሬዎቹ የጨዋታ መርሃ ግብሮችን እንፈትሻቸው እስቲ ወርቄ። ያው ኢትዮጵያ መድን ቀደም ሲል እንዳልከው የገብረ መድህን ኃይሌው ቡድን እንግዲህ በታሪኩ ለመጀመሪያ ጊዜ ኢትዮጵያ ሻምፒዮን ሆኗል እና ባክ ቱ ባክ ሻምፒዮን የመሆን እድል ደግሞ ሊኖራቸው ከሚችሉ ቡድኖች መካከል ታነሳለ። በእርግጥ ነው ትልልቅ ተጫዋቾቹን አጥቷል፣ ግን ደግሞ አሁንም ፖቴንሻል ያለው አሰልጣኙም ጥሩ ነው፣ ቡድኑም እንደ ቡድን ተበትኗል ማለት አይቻልም እና ከሀዲያ ሆሳና ጋር ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታውን ያደርጋል። ያው ለኢትዮጵያ መድን ከአፍሪካ መድረክ ተሳትፎ መልሳርን የሚደረገው ያየነው ነገር አለ። በተለይ ከፒራሚድ ጋር የመጀመሪያውን ጨዋታ አንዳች ያጠናቀቀበት ጥሩ ነገር በደንብ ባታጠቃ እንኳን በመከላከሉ ጥሩ መሆን ኢንዲቪጁዋል ብሪሊያንት የነበረበትን እንቅስቃሴ አይተናል። ፋሲል ገብረ ሚካኤል በግብ ጠባቂነት ጥሩ ጊዜን አሳልፏል። የመጀመሪያውን ጨዋታ ባቻ ውጤት ነበር ያጠናቀቀው እዚህ አዲስ አበባ ስቴዲየም እናስታውሳለን። 7 ሰዓት ላይ ተደርጎ የነበረው ጨዋታ ከአዳማ ጋር ከዛ ጨዋታ ነው የሚመለሰው። እዛ ተሸንፎ ነው የመጣው። አንዳቸው ወጥቶ አንድ ተሸንፎ ነው የመጣው። አሁን እቺ 2018 እንኳን ብቻው ለይተን በእናይ የገጠማቸው ቡድኖች ኳሊቲያቸው የተለያየ የሚጫወቱበት መንገድ ቅርጹም ባህሪያቸውም የተቀየረ ነገር ቢኖረው ያደገ ቡድን ነው። ደግሞ አብዛኛው ጊዜ የመድን አጠቃላይ ኳሊቲ አሸናፊነት ስናነሳ አሰልጣኙ የሚጫወትበት መንገድ እና አሰልጣኙን የቡድን ግንባታ ነው ማድነቅ ያለብን ብዬ አስባለሁ። ኦልሞስት ዘንድሮ ወደ 10-12 አካባቢ ተጫዋቾች ለቀዋል። ተርኖቨሩ ከፍተኛ ነው የሆነ ይሄ ሁሉ ተጫዋች ይወጣል መልሰ ሌላ ቅርጽ ማስያዝ አምና የሊጉ ምርጥ አማካኝ እንደዚህ መድን ስኬት ላይ ትልቅ አስተዋጽኦ የነበረው ሃይደር የለም ማመድ አበረ የለም። እነዚህ ተጫዋቾች አምና ትልቅ ሚና ነበራቸው። እነዚህም በአዲስ ነው የተካው። በምን መልኩ ይቀርባል የሚለው መነሻው ግን ይገባል። እስቲ እናንሳው። መነሻው ይገባል። ለምንድን ነው የቻምፒዮን የሆነ ቡድን እና ደግሞ የቡድኑ በጣም ቁልፍ የሆኑ ተጫዋቾች ሻምፒዮን በሆነበት አመት ወይም በዛ ሂደት ውስጥ ወሳኝ የሚባሉ ተጫዋቾችን በአመቱ ሊለቅ የሚፈቅድበት ምክንያትና ቡድኑን እንደ አዲስ ሪስትራክቸር ለማድረግ የሚያስበው ከምን የተነሳ? አሁን 12 ተጫዋች ሲጠራ በጣም ብዙ ነው። ይሄ ቻምፒዮን ለመሆን እንደው ካልተሳሳትኩ 14 መሰለኝ ቁጥሩ መነሻው ምንድነው ማለት ምንድነው የሚገባ? አሁን የኢትዮጵያ ፕሪሚየር ሊግ ክለቦች ተመሳሳይ ነገር ለምንድነው በየአመቱ የሚያደርጉት? እኔ ተጫዋቾቹ ግብ የላቸውም ነው የመጀመሪያው ጥያቄ። ምክንያቱም አንተ ሻምፒዮን ሆነ አንተ ላይ ቄስ መጣ ለምንድን ነው? ትልቅ ቡድን ነው ማለት ነው ሻምፒዮን የሚሆነው ቡድን። እዛ ላይ አዳዲስ ኳሊቲ ጨምሮ ማሳደግ ነው አይደለም? ያውንም ለግቄ ሌላ አንዳንዴ አዲስ የመጣ ቡድን በሊጉ ለመጀመሪያ ጊዜ የተጫወተ ቡድን ላይ ሻምፒዮን ከነበረ ወሳኙ ተጫዋች ሲሰለፍ ታያለ። ይሄ ከገንዘብ ጋር የተያያዘ ነው ብዬ ነው የማስበው እንጂ ፕሮፌሽናሊ የማደግ ራስን የማሳየት በአፍሪካ መድረክ አንተ በአፍሪካ መድረክ የሚሳተፍ ክለብ እያለ መርጠ አዳጊ ክለብ ላይ የምትሳተፍበት ምንም አይነት እግር ኳሳዊ ምክንያት አለ ብዬ አላስብም። ኢትዮጵያ እግር ኳስ በመርህ ስለማይመራ ነው ብዬ የማስበው። መርህ ካለ ታስባለህ። ከየትኛውም ተጫዋች እንኳን አንዴ ትልቅ ክለብ ፈልጎ ዘንድሮ ቻምፒየንስ ሊግ አይጫወትም ለዛ እዚህ ክለብ አልፈርም ታስባለህ። ኬሪየርን እዚህ ክለብ በዛ ቻምፒየንስ ሊግ መጫወት በዛ ትልቅ ሆነ ኢንቫይሮንመንት ላይ ራስን ማሳየት ፈልጋለህ። እነዚህ ተጫዋቾች የማይፈልጉበት አንድ የሚመጡ ክለቦች የሚከፍሏቸው ክፍያ ነው። ሁለተኛ አምቢሽን የላቸውም። ነገ እንደዚህ ምናምን የሚባል ጥቂት ተጫዋቾች ናቸው እንደዛ አይነት ነገር ያላቸው። አንተ ካለ ነገ የምታስበው ነገር ካለ ለዛ መንገድ የትኛው ነው የሚሆነው ታያለህ። ቤንች አይደለም ወሳኙ ተጫዋች ነው። ለምንድን ነው ያን ቡድን ለቀህ የምትወጣው? ቤንች ብትሆን የመሰለፍ እድል ባይኖረው ኦልሞስት እንደ ኬሪየር ማደግ አለበት ራሴን ፕሩቭ ማድረግ አለብኝ ብለህ የመሰለፍ እድል ወደሚሰጥ ክለብ ትሄዳለህ። እኛ ሀገር እግር ኳስ ግን ይሄንን በፍጹም አይፈቅድም። ተጫዋቾቹ ገንዘብ ፈልገው ነው ወደ አዲስ አዳጊ ክለቦች የሚሄዱት የሚል አመክንዮ አቅርባል። እርግጥ ነው መነሻውም እሱ ነው። ያን ያህል እንትና ቡድን ውስጥ ለምንድነው የሚለቀው? ለምሳሌ ቻምፒዮን ያደረገ ተጫዋች ነው እና ደግሞ ጠንካራ ክለብ ሆነ መቀጠል አለበት አይደለ? በዛ ውስጥ ደግሞ ብዙ የሚገኙ ትርፋማ ነገሮች አሉ። ለምሳሌ የአፍሪካ መድረክን ኢትዮጵያ መድን አግኝቷል እና በስኬቱ ነው መቀጠል ያለበት ማለት ነው። አሁንም ቻምፒዮን ለመሆን ነው ስታንዳርዱ። ቢያንስ እሱ ሆኖ እስከተቻለው ድረስ መቀጠልን መፈለግ አለበት እንደ ቡድንና ቡድኖችስ ለምንድን ነው ወሳኝ ተጫዋቾቻቸውን የሚለቁት? እኔ በሁለት አይነት ምክንያት ነው ብዬ ነው የማስበው። አንደኛው ፋይናንሻሊ ራሳቸው አንዳንድ ተጫዋቾች የሚጠይቁ ገንዘብ የተጋነነ ይሆናል። ቡድን ውስጥ ወሳኝ መሆናቸውን ሲያረጋግጡ የሚጠይቁት ገንዘብ አለ። ያንን አፎርድ ላታረግ ይችላል። አዳጊ ክለብ አፎርድ ካረገ ቻምፒዮን የሆነ ቡድን ለምን ኢትዮጵያ እግር ኳስ በመራ ይመራማ? አሁን ለምሳሌ አንዳንድ አዳጊ ክለብ ኢንፎርማሊ ኮንሰማለን ይሄ ማረጋገጫ ስለ የለ ይሄ ክለብ እንዲህ ያደረገ ነው ብለ ስለማትና በይፋ በቃ እንደዚህ ይሄ ክለብ እንደዚህ ያድርጓል ብለ መናገር ስለማችል ነው እንጂ እንሰማለን እኮ ከውጭ እኮ አሁን እስቲ እንኳን በዚህ ዝውውር እኮ ምን ሰማው ነገር ለአንዳንድ ተጫዋቾች ከኢትዮጵያ ውጭ
በዶላር ከውጭ አካውንታቸው ላይ ይገባል እዚህ ግን ክለቡ 130 ሺህ 140 ሺህ ብር ምናምን ይከፍላቸዋል ሌላ ገንዘብ አለ ይሄንን ፋይናንሻሊ ልታገኘው ማችለው ብዙ ነገሮች የሚያስፈልጉ ነገሮች ትሰማለህ ኢንፎርማሊ ቀጥተኛው ነገር ህጋዊውን ነገር ተከተለ ግን አታገኝም ሁለተኛው ማሰበው ክለቦች ውስጥ የሚገኙ እያንዳንዱ አመራር ተርኖቨሩን ይፈልጋል ተጫዋች በወጣ አንዳንድ እንሰማለን እኮ እንዴ አንዳንድ ተጫዋች ተወራ ለቀቅ እንዴ ምናምን ስትለው እንዴ ኮንትራክት እኮ አለ ምናምን አይ ለስራ አስኪያጁ ለቡድን መሪ ይሄን ሰጥቼ እኮ ወጣው ይላል ቢዝነስ ነው ወጫ ገራው ኮንትራክት ያለው ተጫዋች የሚወጣ ከሆነ ክለቡ ነው መጠቀም ያለበት እዚህ ግን ኮንትራክትን ስታፈርስ ቀርሞ የምትቀበላቸው ከጀርባ የሚቀበላቸው ገንዘቦች አሉ ያንን ገንዘብ አይመልሱም ከመለስ ይልቅ ወይ ለስራ አስኪያጅ ወይ ቡድን መሪ ያንን ሰው የሆነ ሰው ሲጠቀመው ነው የምታየው ኢትዮጵያ ሀገር ኳስ ላይ በቃ የሆነ ትክክለኛውን ፓተርን ማይከተል ነገር አለ ማለት ነው ግሩፕ መርህ የለም በፕሪንሲፕልም አይመራም ነው አዎ እሱ ስለሆነ ነው እንጂ ተጠያቂነትም 20 ክለብ እንዴ ነው ከ10 እና ከ10 በላይ ሚሊዮን ያስፈርም ይችላል ቢያንስ 3-4 ክለቦች እንደ አዲስ ራሳቸውን ሊያዋቅሩ ይችላሉ 18-19 ክለቦች ግን 10 14 16 18 ተጫዋች ያስፈረመ ክለብ አለ እኮ ይሄን በምንም ታምር እግር ኳሳዊ ነው ምክንያት ብለ ብናገር አው ጸጥ ብለ በቃ ሊያስረዳ ይችላል የሆነ እንደዚህ ያቀርቡ ይሄን እንደዚህ ያርጋል ምናም ግን ጸጥ ብለ ሴንስ የምታደርገው ነገር አለ ስሜትም ይነግር ነገር አለ ኢትዮጵያ እግር ኳስ መረ አልባ ቅርጽ የሌለው ከፍተኛ የሆነ ፋይናንስ ዲሰፕት የሚደረግበት አንድ ታክስድ ማይሆን መንግስት የሚጭበረበረበት እግር ኳስ ነው ኢትዮጵያ እግር በጣም አሪፍ እስቲ ደግሞ ወደ ጨዋታዎቹ እንመለስ ሀዲያ ሆሳዕና ከኢትዮጵያ መድን የሚያደርጉት ጨዋታ እንግዲህ ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ይደረጋል ቅዱስ ጊዮርጊስ ዘንድሮ ጅማሮ ጥሩ ነው 10 ሰዓት ላይ በተመሳሳይ አዲስ አበባ ስቴዲየም ከአዲስ አዳጊው ሸገር ከተማ ጋር ጨዋታውን ያደርጋል በርግጥ አዲስ አዳጊ እንላለን እንጂ ያሉት ተጫዋቾች በፕሪሚየር ሊግ ውስጥ ነባር ናቸው ስለዚህ አሁን አንዳንዴ ለግምቶችም እኮ የማይመቸው እኮ ለዛ ነው አዲስ አዳጊ ተለዋለ ግን አሁን ለምሳሌ ሃይደርን እኮ አንስተዋል አዳማ ከተማ ነው የሚገኘውና እንግዲህ አዳማ ከመውረድ የተረፈ ቡድን ነው ከቻምፒዮን ነው ወደዛ የሄደውና አንዳንዴ ይሄ እግር ኳሳዊ ትንታኔ መስጠት ማችል ቁጥራዊ አናሊሲስ ማድረግ ማችለውም ከዚህ አንፃር ነው ኤኒዌይ ለማለት የፈለኩት ሸገር ከተማ ምንም እንኳን በስም እንዲሁ አዲስ አዳጊ ብንለውም አብዛኞቹ ተጫዋቾቹ በፕሪሚየር ሊጉ የነበሩ ናቸውና ለጊዮርጊስ ፈተና ይሆናል ተብሎ ይጠበቃል ኦብቪየስሊ ጊዮርጊስ ግን ጅማሮ ጥሩ ነው እንግዲህ ከዛች ከሲቲ ካፕ ዋንጫ ጀምሮ በሸገር ደርቢው ድል አድርጎ የመጣ ነው ዘንድሮ ትንሽ መሻሻሎች አሉት ጨዋታውን በምን አይነት መንገድ እናንሳው ጥሩ ኳስ ውበት አንፃር ያን ያህል ሳቢ እግር ኳስ ይሆናል ብዬ አላስብም አሰልጣኞቹም ካላቸው ባህሪ ቅዱስ ጊዮርጊስ ማውን ሁለት ጨዋታ ላይ ያየነው ቅዱስ ጊዮርጊስ ያለው የጨዋታ ቅርጽ አንፃር በዛ መልኩ ባይሆንም እንኳን ግን ከውጤት አንፃር ግን ጥሩ ፎክር ይታይበታል ብዬ አስባለሁ አሸናፊ በቀለ ልምድ አለው በሊጉ በአዳማም በተለያዩ ክለቦች አይተነዋል በጣም ሶሊድ የሆነ የሚከላከል ቡድን ግቦች በቀላሉ ማይቆጠርበት ቡድን ገንብቶ አሳይቶናል ሸገር ላይ ደግሞ ይሄንን ለማድረግ የሚሆን ሮ ማቴሪያል አለ ብዬ አስባለሁ ኳሊቲያቸው ከፍ ያሉ ማጥቃት ቢፈልግ ተሰጧቸው ላቅ ያለ ተጫዋቾች አሉ በዛው ልክ መከላከልም ቢፈልግ ለዛም የሆኑ ተጫዋቾች አሉ ብዬ አስባለሁ ቡድኑ በአዲስ ተገምቷል ካቻምና ልክ ከፍተኛ ሊግ ነው ወደ ፕሪሚየር ሊግ አምና በገባበት ሳለ 28 ተጫዋች አስፈርሞ ነበር አዲስ ከነዛው ውስጥ ደግሞ ዘንድሮ አብዛኞቹንም ለቆ እንደገና ወደ 20 ምናምን ተጫዋች አመጣዋል ለውጦች አሉ ይሄን ማዋሃድ ምናምን ያስፈልጋል ጊዜው ስላል ግን አብዛኞቹም ክለቦች ተመሳሳይ ቅርጽ ላይ ናቸው እኔም አንተም ተመሳሳይ ቅርጽ ላይ ካለ ባለን እቺ የ8 ሳምንት የፕሪሲዝን ላይ በሰራነው ነገር ነው ውጤታችን የሚመዘነው አሁን ደግሞ ያሰልጣኞቹ ልምድ ሲጨመር መጠበቀው ነገር ዛሬ ቢያንስ ብዙም የገበደል ባይፈጠር እንኳን የተሻለ በፉክር ደረጃ የሚደረጉ ነገሮች ይኖራሉ ብዬ አስባለሁ ቅዱስ ጊዮርጊስ አቤል ከመጣ በኋላ አንደኛ የጨመረው ነገር ኤክስፒሪየንስ ጨምሯል ቡድን ውስጥ ባለፉት 2 አመታት በተለይ እስማኤል ኦሮ አጎሮ ከለቀቀ በኋላ ክፍተቶች ነበሩ ማጥቃቱ ላይ ስላልነበረም አንዳንድ ድሎችን ኤክስፒሪየንስ የሚሰጥ ነገር አለ አይደል ልምድ ስላለ ብቻ መታረጋቸው ነገሮች ያንን አቤል ጨምሮላቸዋል ቢኒያም ፍቅሬ ጥሩን ላይ ነው የሚገኘው ፍጹምም ባለፉት 2-3 አመታት ምናልባት በለዩነት የቅዱስ ጊዮርጊስን ጥራት ያለው ተጫዋች ካነዛም ፍጹም ነው ያስባለሁ ከዛው ተከላካይ መስመር ላይ ወጣቶቹ ልጆች አሪፍ ናቸው አሁንም ጥርጣሬ ያለኝ ቅዱስ ጊዮርጊስ ላይ ግብ ጠባቂ ነው እሱን ኤክስፒሪየንሱን ያገኘ ከጨዋታ የተማረ የሚሄድ ከሆነ በዛሬውም ጨዋታ ላይ መጠብቀው ነገር እንደ ቡድን የቲም ስፒሪቱ አሪፍ ነው
ያንን ነገር አስጠብቀው ከሄዱ የተሻለ ነገር ልንመለከት እንችላለን። በጣም አሪፍ የጨዋታ አዲስ አበባ ስቴዲየም ላይ ቀን 10 ሰዓት ይደረጋል። መቀለ 70 እንደርታ ከሐዋሳ ከተማ በሐዋሳ ዩኒቨርሲቲ ስቴዲየም የሚደረገው ሌላኛው የአራተኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ የዛሬ የጨዋታ መርሃ ግብሮች ናቸው። ተመልካቾቻችን የሀገር ውስጥ ጉዳዮቻችንን በዚሁ እናጠቃልልና ከመሸጋገሪያው በኋላ ስንመለስ ወደ ውጪ ስፖርታዊ ጉዳዮቻችን እናመራለን። ተመልሰን ተገናኝተናል። ክቡራን ተመልካቾቻችን ፋና ሚዲያ ኮርፖሬሽን ላይ የፋና ፖድካስት ኤክስትራ ታይም የስፖርት ዝግጅታችንን እየተከታተላችሁ ትገኛላችሁ። ሀሳቦቻችሁን በፋና ሚዲያ ኮርፖሬሽን የፌስቡክ ቻናል የኮሜንት መስጫ ሳጥን ስር አድርሱን፣ መልሰን ወደ እናንተ የምናደርስ ነው የሚሆነው። ተመልካቾች ወርቄ ወደ እንግሊዝ ፕሪሚየር ሊግ ደግሞ እናምራ። የእንግሊዝ ፕሪሚየር ሊግ የ2025-2026 እንግዲህ አያያዙ ጥሩ ሆኗል። ብዙ ነገሮቹ የአርሰናል አመት ይመስላል፣ ግን ደግሞ ገና 10ኛ ሳምንት ላይ ቁጭ ብለን የዋንጫው ባለቤትን መተንበይ ወይም መጠቆም በጣም ከባድ ሊሆን ይችላል። ምክንያቱም ባለፉት 5-6 አመታት እንኳን የፕሪሚየር ሊጉ ሻምፒዮን ቡድኖች ቢበዛ 3-4 ጌም ነው የሚሸነፉትና አርሰናል እስካሁን ባለው አንድ ተሸንፏል። ካሁን በኋላ 2-3 ጌም እንኳን ደግሞ የሚሸነፍ ከሆነ ምናልባት በተባለው ደረጃ ዋንጫውን የግሉ የማድረግ እድሉ ሊጠብ ይችላል። ለማለት የፈለኩት አርሰናል ካለው ስኳድ አንፃር እያሳየ ካለው ፐርፎርማንስ አንፃር የዋንጫ ግምት ቢሰጠው ማጋነን አይሆንም። ግን ደግሞ አሁን ላይ ቁጭ ብለ ገና 28 ሳምንት እየቀረ በእግር ኳስ የሚፈጠረው አይታወቅም። እንዳልኩት ደግሞ ካሁን በኋላ 4-5 ጌም መሸነፍ የሚችልበት እድል ካለ የፕሪሚየር ሊጉ ዋንጫ ያንተ ሊሆን አይችልም። እነ ሲቲ ደግሞ አሁን ላይ ጥሩ ሪቫይቭ እያደረገ ያለ ቡድን ይመስላል። ለማንኛውም አርሰናል ላይ እንቆይ እስቲ። በርንሌን 2-0 ተርፍ ሙሬዶ በምቾት አሸንፈዋል። በተለይ ፈርስት ሃፉ ላይ የነበረው አርሰናል እጅግ በጣም አስደናቂው አርሰናል ነው። የግብ ዕድሎችን በርከት ያሉ የግብ ዕድሎችን የፈጠረ ምናልባት የግብ መጠኑም ከዛ በላይ የመሆን እድሉ ሰፊ ነበረ። ግን ከረፍት መልስ ያየ ነው የኮሬሽ ተቀይሮ ከወጣ በኋላ የምናውቀውን አርሰናል አልተመለከትንም። የኮሬሽ ምን ያህል ጠቃሚ እንደሆነ እንኳን በዛ ጌም ተመልክተናልና ሜሪኖ ከገባ በኋላ ተከላካዮች በነጻነት ነበረ የበርንሌ ተከላካዮች ወደፊት ሲሳቡ በነጻነት አታኪንጉን ሲያግዙ የተመለከትነውና ይሄ የዮኮሬሽ መውጣትን ተከትሎ ሜሪኖ እንግዲህ በፍጥነትም እና ደግሞ ፕሬዠር ከማድረግ አንፃር ተከላካዮችን ያን ያህል ይዞ የሚቆይ አይነት አጥቂ ባለመሆኑ ነው። አርሰናል ላይ እንቆይ። አርሰናል በአውሮፓ አሁን እንግዲህ በጣም አስቸጋሪው ቡድን ነው። በተለይ ዲፌንሲቭ አፕሮቹ እጅግ ሲበዛ ሶሊድ ነው። አሁን ላይ ግን ማስቆጠር ሳይሆን ኦን ታርጌት መሞከር በራሱ አርሰናል ላይ እንደ ትልቅ ስኬት አሁን ፔፕ ጋርዲዮላ ትላንት ያሉት እሱን ነው አይደለ? ተስፋ እናደርጋለን አንድ ቀን ግብ ይቆጠርበት ይሆናል ብለዋል ፔፕ ጋርዲዮላ። የዲፌንሱ በጣም የተለየ ሆኗል። በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በመላው ዓለም በአውሮፓ እንደ አርሰናል በጣም ጠጣር ዲፌንስ ያለ አይመስልም እስካሁን ባየነው ሂደት ቢያንስ ደግሞ ይሄኛው ዲፌንስ ግብ የማይቆጠርበት ከሆነ በሴት ፒስ እና ደግሞ በጠባብ ውጤቶች በማሸነፍ ልክ ፈርጉሰን እንዳሉት አይደለ ዲፌንስ ምን ያህል ዋንጫ ሊያመጣል እንደሚችል በዘንድሮ የአርሰናል አካሄድ እንኳን እየተመለከትን ነው። የዘንድሮ አርሰናልን የሚያቆመው ቡድን አለ? አሁን ባለው ሁኔታ ከባድ ነው። ኦልሞስት ሁሉ ነገር የተሟላለት ቡድን ነው ያስባለሁ። አርሰናል በፊት ምናውቀው አይነት ፍሌቨር የለውም። የለውም። ግን የሆነው ራሱ ሚኬል አርቴታ በሰራው ስራ አርሰናል ሰለባ ስለሆነ ነው ብዬ ነው የማስበው። ምክንያቱም ፈልጎ ሳይሆን ቡድኖች ባይ ዲፎልት ጠንካራ የሆንክ ብሄር ቁጥር ኳሱን ለአንተ መስጠት ነው የሚፈልጉት። ምክንያቱም ኳሱን እነሱ በተቆጣጠሩት ቁጥር የተሻለ ኳሊቲ አለ፣ የተሻለ ስትራቴጂ አለ፣ የምትጫወትበት መንገድ ጥርት ያለ ነው። በዚህ ምክንያት ሳይፈልጉም ቢሆን ኳሱን ለአንተ ይሰጧል። ካልሰጡ ልክ የሚሆነው ምንድነው በትራንዚሽን ልክ ዲክላን ራይስ እንዳስቆጠራት አይነት ግብ ይቆጥር 4-5 ግብ ተቆጥሮብት ይወጣል። ያንን ዳሜጅ መምረጥ ነው ወይንም ሳፈልግ መከላከል ነው። መተከላከል ከሆነ ደግሞ ኮምፓክት ኮንክ አርሰናል ሌላ ስትራቴጂ መምረጥ አለበት። ሌላ የሚያስቆጥርበት ነገር አማራጮችን ማየት አለበት። ይሄ ሊሆን የሚችለው ተሻጋሪ ኳሶችን ወይ የቆሙ ኳሶችን ነው መጠቀም የሚችለው እንደ ቡድን። ከዚህ አንፃር
ሚኬል አርቴታ ይሄንን መርጧል ተገዶም ቢሆን በራሱ ስኬት ምክንያት ቡድኖች ይፈሩታል የሚፈሩት ከሆነ ደግሞ ኳሱን ለሱ ይሰጣሉ ኳሱን ብቻ መቆጣጠር ደግሞ ስለማይል ግዴታ 90 ደቂቃ እንደ በፊቱ እንደ ፔፕ ባርሴሎና ምናምን ተቆጣጠራ አትወጣ ዘመኑ አይፈቅድልም የተቀየሩ ነገሮች አሉ ምክንያቱም ያን ያውን 2-10 ቁጥር ልትጠቀም ትችላለህ አሁን ዘመኑ 2-10 ቁጥር በአንድ ሜዳ ላይ የምትጠቀም ከሆነ የቁጥር ብልጫ ይወሰድብሃል ግዴታ ወርክሬታቸው ከፍተኛ ሆኑ ሰራተኛ ሆኑ አማካኞች ያስፈልጓል እያንዳንዱን የሜዳ ክፍል የሚረግጡ አርሰናል ሊድ ዲክላን ራይስ የመጀመሪያው ሁለተኛው ጎል ስትቆጠር ትራንዚሽኑ ነው ልክ ነው የነበረው ዙቢሜንዲ ያለ ሌላ አይነት ኳሊቲ ያለው ኦልሞስት ተከላካዩና አማካኙን ኮኔክተር ሆኖ የሚያገናኝ ነው ቢውልድ አፕ ያስጀምርልሃል ማጥቃቱን ያስጀምርልሃል ስትከላከልም ይከላከላል የተለየ ሌላ ቅርጽ ያለው አማካኝ ይዞ መጥቷል ማለት ነው ከዚህ ቀደም ከነበረው ኳሊቲ ያደገ አማካኝ ነው ይዞ የመጣው እንደ ቡድን ደግሞ ሴት ፒሶችን በርካታ ሴት ፒሶችን ተጠቅሟል እኔ የአንቸሎቲ እና የፈርጉሰን እንጋራለሁ አንደኛው ፈርጉሰን ምን ይላል ሴት ፒስ ኦል አባውት ዴሊቨሪ በቃ ማን ነው ያንን ነገር የምታደርስበት መንገድ ብዙ የቆሙ ኳሶችን እንድትጠቀም ያደርጋል ለዚህ ደግሞ ዲክላን ራይስ ነው ዴቪድ ቤካም ረጅም ዓመት ተጫውቶ ካሳካቸው ቁጥሮች ጋር የተቀራረበ ተሻጋሪ ኳስ በአጠቃላይ ወደ 11 የሚጠጉ ኳሶችን ተሻጋሪ ኳሶችን አቀብሎ ተቆጥሯል ዴሊቨሪ ጥሩ ነው ማለት ነው በጣም ሌላኛው አቲቲዩድ ነው አመለካከት እንድታሸነፍ ያደርጋል አንድ ለአንድ ልክ ያየር ላይ ኳስ ሲሻማ ከሌላ በተሻለ መልኩ ተመሳሳይ ቁመት ኖሮክ አቋቋም ተይክሎ ነው ግን ተቃራኒ ከሚገምት በተቃራኒ አንዳንድ ያው ታያለ የሆነ ኳስ ሲመታ ኒው ፖስት ላይ ክሮስ ይደረጋል በአርሰናል የሆነ ሰዓት ላይ ፋር ፖስት ይደረጋል አንዳንዱ ደግሞ አውትሳይድ ቦክስ ይደረግና ሰከንድ እንትን ለከነ ኮርና ነው የሚሆነው አቲቲዩዱ አለ እዚህ ጋር እንደ ገብርኤል አይነት በጣም ከፍተኛ የሆነ ዴሊቨሪ ስለመሆኑ የምታየው የአርሰናል ሌሎች የቆመ ኳስ መቺዎች እንደነ ትሮሳርድ ማርቲኔሊ ኢቭን አሁን ቡካዮ ሳካ እንኳን ሲያሻሙ ውጤታማ አይደለም ቡድኑ በዲክላር ራይስ ልክ በተለይ የዲክላር ራይስ እና የገብርኤል ማጋሌጅ ደግሞ መናበብ አንዳንዴ በእጁ ሁሉ ጭንቅላቱ ላይ የሚያስቀምጥለት ነው የሚመስል ምን ያህል ዴሊቨሪው በጣም አኩሬት እንደሆነ ለማሳየት ማለት ነው ግን ለምንድነው ለምሳሌ ፐንዲቶችም የተጋጣሚ ቡድኖችም ለምሳሌ ሰው ኮርና የሚያገኘው ወይም የቆመ ኳስ የሚያገኘው በማጥቃት ሂደት ውስጥ በተፈጠረ አንደኛ ኳስ ወደ ውጭ መውጣት ወይ ደግሞ ፋውል ተሰርቶብህ ነው ሊሆን የሚችለው አይደለ በተጋጣሚ ቦክስ ቀጠና አካባቢ ላይ የቆመ ኳስ የምታገኝ ከሆነ አንድ ፋውል ተሰርቶብሃል አሊያም ደግሞ ስታጠቃ ኮርና ኳስ ወደ ውጭ ወጥቷል ማለት ነውና አላማው ግን ማግባት አይደለ ኮርና ራሱ መመታቱ የትኛውም አላማው ግን ማስቆጠር ነው ኮርና ስትመታ ግብ ለማስቆጠር ነው ሴት ፒስም ስታጠቃ ነው ዞሮ በማጥቃት ውስጥ የተገኘ የቆመ ኳስ ነው ማለት ነው ኮርናን በለው እንደገና የሌላ የቆመ ኳስ የፋውል ቅጣት ምቶች ለምንድነው አርሰናል ሃራም ቦል ነው እየተጫወተ የሚገኘው እግር ኳስን አበላሸ ምናልባት የዚህኛውን ሲዝን ፕሪሚየር ሊግ ማሳካት ከቻለ በጣም ዘወረስት ቡድን ነው እያሉ ለምንድነው እንደዚህ አይነት ትችቶች የሚሰነዘሩበት መነሻው ምን ይመስላል ለምሳሌ ትላንትና ፕሪሚየር ሊግ ቦርንሞዝ ከማንቸስተር ሲቲ ሲጫወቱ ቦርንሞዝ በሃይላይን ነበር ሲጫወት የነበረው ለማንቸስተር ሲቲ ያን ያህል በሎ ብሎክ አልነበረም ጫወታው አርሰናል ላይ እንደዚህ አይነት ተጋጣሚዎችን አትመለከትም በአንጻሩ ደግሞ መልሰው ቡድኑን በቆመ ኳስ ነው ግብ ያስቆጠረ ያለው ሃራምቦል ነው የሚጫወተው ደርቲ ነው እግር ኳሱ እና ዘወረስት ፕሪሚየር ሊግ ቻምፒዮን ሊሆን ይችላል ምናምን አይነት ትችቶች ከምንድነው መነሻው እኔ እሱን አልቀበልም መነሻው ምንድነው የሚመስለው መነሻው መጀመሪያ አርሰናል ሲባል በቃ ማንም ሰው ሰጥ ብሎ ምንም ሳይቅ አርሰናል ብሎ የሚያስበው ምንድነው አርሰናል የሚጫወትበት ፓተርን አለ በተለይ ኦልሞስት ከቪንገር መምጣት በኋላ ብዙ ነገሮች ተቀይረዋል የእንግሊዝን ባህል ሙሉ ለሙሉ ቀይረዋል ከዛ ደግሞ ያ ነገር የእንግሊዝን ባህል መቀየራቸው ብቻ ሳይሆን የአርሰናል መለያ እንዲሆን አድርጎታል ያ ነገር ነበር አሁን ከዛ የወጣ ነገር ነው አሁን ሚኬል አርቴታ ጋር ምንመለከተው እንደ ቪንገር አይጫወትም ወይ እንዳሰለጠኑት እንደ ሞይስም አይጫወትም እንደ ፔፕም አይጫወትም እንደ የቡድኑ ባህሪ ፕራግማቲክ ነው ይሄ ደግሞ የእግር ኳስ ባህሪ ነው በየማሰበው ዶግማቲክ ብቻው ነው በቃ ወይ በቃ ልክ በዚህ መልኩ ነው የሚጫወተው ይሄ መንገድ ብቻ ነው የሚያዋጣኝ አላለም እንደ ተጋጣሚ በቃ ሃይላይ የሚጫወት ከሆነ አርሰናል ከጀርባ ስፔሶችን ያጠቃል ይሄንንም ጨዋታዎች ላይ ተመልክተን አይ በሎ ብሎክ የሚጫወት ከሆነ ስሮቦል ለማድረግ ጥረት ታደርጋለህ ካልሆነ ሴት ፒስ ነው የምትጠቀመው ራሳቸው ተጋጣሚዎች ያመጡት ነው እንጂ ፓንዲቶች እንደሚያነሱት ነው ብያለሰ ምክንያቱም በቃ ኦልሞስት ስፔሶችን ከዘጉብህ
ባይል ወደ ራሳቸው ሜዳ ተጠግተው ለግብ ጠባቂው ቀርበው 20 ሜትር ምናምን ላይ ከተከላከሉ በምንም ተአምር ስፔሶችን የማጥቃት እድል ጠባብ ነው ምክንያቱም አንድ ተጫዋች 40 ሜትር ስፕሪንት አድርጎ መሮጥና 5 ሜትር ስፕሪንት አድርጎ መሮጥ በጣም ፍጹም የተለያየ ነገር ነው አርሰናል አማራጭ የለውም ኳሶቹን ወደ መስመር ያወጣል ክሮስ ያረግ ይገጫል ኮርና ይወጣል ወይም የሆነ ሳካ ወይም ማርቲኔሊ ድሪብል ሲያረግ ፋውል ይሰራበታል ያንን ለመጠቀም ነው ጥረት የምታደርገው እንጂ እኔ በእግር ኳስ ላይ ማጥቃት እንደዚህ ጽድቅ ነው መከላከል አጥያት ነው ትራንዚሽን ፉትቦል እንደዚህ ነው የሚባል ነገር የለም ያዋጣ ነገር ተጠቀማለህ ይሄን የትኛውን ቡድን ላይ ቆይታ ወደ ኋላ ተመልሰን ብናይ እኮ አለቀ እኮ ሄሊኒዮ ሄሬራ ውጤታማ ሲሆን እና ሊኖ ሮሆ የትሪስቲና አሰልጣኝ ሆኖ 1958 59 አካባቢ እኮ ውጤታማ በነበረበት ጊዜ በቃ ሌሎች ቡድኖች ፕሮሰስ ያደርጋሉ በዛ መልኩ ላይ ያሸነፋቸው አይችልም ምንድነው አማራጩ በጣም ኮምፓክት መሆን ተቃራኒ ወደ አንተ ሜዳ እንዲመጣ ወደ አንተ ሜዳ በመጣ ቁጥር የራሱ ሜዳ ከጀርባ ብዙ ስፔስ ይተዋል ያንን ለመጠቀም ነበር ጥረት ያደርግ የነበረው ውጤታማ አደረገው ያንን ደግሞ ሊኖር አሻሻለው ያንን አየ ኦልሞስት 1967 68 አካባቢ ኒልስቲን አዩት ምንድነው ሞቢሊቲ ካለ ባይ ዲፎልት ኮምፓክት ቡድን ይሰበራል ያንን አደረጉ ውጤታማ ነው ፉትቦል ዳይናሚዝሙ ያመጣው ነገር ነው እንጂ አርሰናል ዘወረስ ፉትቦል አርሰናል ለምን አነሳለ ዩናይትድ ሊቨርፑል ምናልባት አሁን ሲቲ እኮ ፔፕ ተቀይሯል በቃ ሳፈልግ ዳይናሚዝሙ አሁን ፕሮሰስ ብቻውን ውጤታማ ስለማያደርግ ጌሙን ኮንትሮል ታደርገዋለህ ኳሱን አንተም ልትይዘው ትችላለህ እኔም አሁን ያየነው ከበርንሊ ላይ ኦልሞስት አርሰናል ሰከንድ ሃፍ 45% አካባቢ ነው አይደል ኳስ ያዘው በቃ ወለ ልትቆጣጣር አይችልም ጌሙ ማኒሽ ካረክ ካንተ እጅ እንዳይወጣ ካረክ በተረጋጋሚ ሙከራ እንዳይደረግብ ማረክ ከቻልክ ጥሩ እየተጫወትክ ነው ማለት ነው ፕሮሰስ አረክ ብዙ ኳሱን ያስፈልክ እንደ ሞሪኖ መጨረሻ ላይ ከፈለጉ ወደ ቤታቸው ይሄዱ ኳሱን ምንም ልታረጋው አይችልም እና እኔ የታየበት መንገድ ቴስት ነው አለ ለምሳሌ ቀምሰ የሆነ ጣፋጭ ነገር ቀምሰ ከዛ በኋላ ከሱ ዝቅ ያለ ጣፋጭ ነገር መቀምስ ከሆነ አይጣፍጥም ያም ጣፋጭ ነው የቬንገር እንግዲህ ውቡ እግር ኳስ የእንግሊዝን የእግር ኳስ አብዮት ቀይሯል ፖሴሽን እግር ኳስ በጣም ማራኪ እግር ኳስ የተጫወተው ቡድን ደግሞ ለረጅም አመታት ዋንጫ አላመጣምና ምናልባት ዋንጫ ያላመጣው እንግዲህ በዚህ መንገድ በተጋጣሚ ቡድኖች ታክቲክ ይመስለኛል አርቴታ ደግሞ እሱን ተረድቶ አሁን ላይ እንዳልከው ፍሌክሲብል ነው እንደየጌሙ ነው አትሌቲኮ ማድሪድ ላይ እኮ ተመልክተናል አይደለ ለማሸነፍ ከፍተም ተጫወት ከሆነ በሎ ብሎክ ማትጫወት ከሆነ ብዙ ግብና አቅም አለን ነው ካልሆነ ግን በትከላከልም ደግሞ ሌላኛው አማራጭ አለን ገብርኤል ማጋሌጅ የሚባል የመጨረሻው አማራጭ በሱ ደግሞ ሴት ፒስ እናስቆጥራለን አይነት እንደየጌሙ እንደየተጋጣሚ ሁኔታ ፍሌክሲብል የሆነ ቡድን እየተመለከትን ነው ግን አሁን አንተ ካነሳቸው ሴናሪዎች አንፃር በራሱ ትችቱ ተገቢ አይደለም የሚል ጎራ ውስጥ ካሉ ሰዎች መካከል ስለሆንኩኝ ነው ዲፌንሱን ደግሞ እናንሳ እስካሁን 3 ግብ ነው የተቆጠረበት በተከታታይ 4 ጌሞች እንኳን ኦን ታርጌት የተሞከረበት አይነት ቡድን አይደለምና ቼልሲ ነው አይደለ የጆዚ ቼልሲ 15 ግብ ነበር በአጠቃላይ 15 ግብ ነበር አካሄዱ እንደዛ ይመስላል ምናልባት ሪካርዶን የመስበር ሁኔታ ሊታይ ይችላል በዚሁ ከቀጠለ ሊኖር ይችላል ምክንያቱም አሁን የመጣበት መንገድ ስናስብ አሁን ያሰበን ያለነው አርሰናል ላይ ገቢ ቆጠራል ሳይሆን ይሞከራሉ ክሊር ቻንስ የምንለው ሳይሆን ሙከራ ያደገኛ ኳስ ይሞከራሉ ኦልሞስት ያያያን አይደለም ይሄ ምን ከሆነ በዚሁ ፓተርን የሚቀጥል ከሆነ ይሳካለታል ያስባለሁ ይሄ ደግሞ አሁን ባክ ፎር ብቻ ንግብ ጠባቂ ስላለ አይደል እንደ ቡድን ነው ልክ ያ ሙዚቃውን ስንተስተል ሙሉ ባንዱ በቃ ሳክስፎን ወይ ጊታሩ የሆነ ነገር ከጠፋ አንደኛው ጥሩ ፐርፎርም ካላረገ ችግር አለ ሁሉም ደግሞ ጥሩ ፐርፎርማንስ ያደርግ የተሻለ እንትን ያለ የተሻለ ፐርፎርማንስ ትመለከታለህ ለካርሰናል ላይ የምመለከተው ይሄን ነው አዎ ተከላካዩ ምርጥ ነው ያ ተከላካይ ግን ምርጥ እንዲሆን አማካኙም አጥቂው ዮኬሪሽ በጣም ነው ፕረስ የሚያደርገው አሁን ብዙ ሰው የመጣበት ሊግ ምናምን በ100 ምናምን በ90 ምናምን ጨዋታ 100 ጎል ግብ አስቆጥሯል ያንን ልጠብቃችሁ አርሰናል ሲመጣ ሌላ ሴናሪዮ ነው ሌላ መንገድ ነው ይሄን አርሰናል በጣም ፕረስ የሚያደርገው እሱ ነው ባይ ዲፎልት ተቃራኒ ወደ አርሰናል ሁለቱ የማል ተከላካዮች በተለይም ወደፊት እንዳይመጡ እሱ በመኖሩ ብቻ የሱ ፕሬዘንስ ብቻ እዛ እንዲቆም ያደርጋቸዋል ከዛ የሚከላከለው ከዛኛው ጫፍ ነው ማለት ነው ከዴቪድ ራያ ሳይሆን ከዮኬሪሽ ነው የሚጀምረው የአርሰናል መከላከል ዲክላን ራይስ ወርክሬቱ እያንዳንዱ ሜዳ ዙቢሜንዲ በተመሳሳይ መልኩ ኤዜ ሳካ ከዚህኛው ኮሪደር ከዛኛው ኮሪደር ይከላከላል ማርቲኔሊ እያንዳንዱ ተጫዋች ብታነሳ ለመከላከሉ የሆነ ኮንትሪቢዩሽን ያደርጋሉ ለዛ ቡድኑ እንደ ቡድን ኦርጋናይዝድ ይሆን ነው በቀላሉ ተከላካዩ ይጋለጥም በትራንዚሽን በመጣ
ኦልሞስት ጆዜ ሚሎቴ ደርቲ አርት ነው ልክ ገና ማጥቃቱን ተቃራኒ ሊጀምር ሲል ፊት ለፊት ነው ፋውል የሚሰራው ብዙ ፋውሎች የሚሰሩት አሁን ዴታ ስላለስኪ ምናልባት እነማን ናቸው ቢጫ ካርድ ብዙ የተመለከቱት እሱም ብናይ እርግጠኛ ነኝ ከወገብ በላይ ያሉት ተጫዋቾች ናቸው ይሄ የሚሆንበት ምክንያት ደግሞ መጀመሪያውኑ አንተ ላይ አደጋ ከመፈጠሩ በፊት ነው መከላከሉ የምትከላከለው ይሄ ትልቅ አስተዋጽኦ አድርጓል በተጋጣሚ ዞን ላይ ነው ፋውልም ከተሰራ ሊሰራ ፋውል የሚሰራው ቢልድ አፕ ፌዝ ላይ ልክ እነሱ በመደራጀት ላይ ያሉ ራሳቸውን በመሰብሰብ ለማጥቃት ሲዘጋጁ ባለበት ሰዓት ነው አንተ ቀድመ ማጥቃትን መልሰ የምታጠቃበት መንገድ ነው አሁን በአርሰናል በኩል ምን መለከተው ለዛም ነው ጥቂት ሙከራዎች የሚደረጉበት ተከላካይ አይጋለጥም ማለት ነው አሁን ሌሎቹ ላይ ስናይ እኮ ምንድነው ኦልሞስት ከፊት ለፊት ፕረስ ለማይደረግ ቶሎ ሽግግሩ ፈጣን ነው ወዲያውኑ ኤክስፖዝ ይሆናል ተከላካይ መስመሩ አንድ ለአንድ ተታለፋለ ባይ ዲፎልት አጥቂ ቴክኒካል ነው ከተከላካይ በተሻለ መልኩ በዛ ምክንያት ውጤታማ ይሆናል አርሰናል ግን እንደ ቡድን የተደራጀ ቡድን አለ አይተናል እኮ ሳሊባ በሌለበት ጨዋታ ላይ ሞስኬራ ሲገባ ታያለ ተመሳሳይ ኳሊቲ ነው የምታየው ይሄ የሆነ ተጫዋቾቹ ብቻ አይደለም እንዲሁም በአንዳንድ ኳሊቲዎች ሞስኬራ ሲሻሉላ ታያለ በፕሮግሬሲቭ ፓስ ላይ አሁን ሞስኬራ ከሳሊባ የተሻለ ነው ይሄ ግን የልጁ ኳሊቲ ያለ እዛ ላይ ቡድኑ የተገነባበት መንገድ ነው እንጂ እኮ በዛ ምርጥ ባርሴሎና ውስጥ እኮ አይተናል ቫልዴዝ ባርሴሎና ቢቸገር አንደኛው ቀሽሙ ተጫዋች እሱ ነው የቬንገር አርሰናል ላይ እኮ ሲጋና አይተናል በጣም በአርሰናል ታሪክ ካየናቸው ቀሽም ተከላካዮች መካከል እሱ ግን እንደ ቡድን ኦርጋናይዝድ ዮሐንስ እንደ ቡድን ስለሆነ የኔና ያንተ ጉለት አይወጣም ቡድኑ ኳሊቲው ከፍ ያለ ስለሆነ ከምርጦቹ አንዶች ሆነን እንቆጠራለን እንጂ አሁን በዩናይትድ ቤት አሁን ካኒዛሪዝ እንደሚለው ጋሪ ኔቭል አይነት ተጫዋች እኮ አይተናል እኮ ግን ቡድኑ ውጤታማ ከሆነ በቃ ይሸፈናል ኢንዲቪጁዋል ድክመት ከቨር ይደረጋል በሌሎቹ ጥንካሬ እንደ ቡድን አርሰናል በጣም አስደናቂ ቡድን ነው እውነት ለመናገር አሁን አውሮፓ ላይ እንደዚህ አይነት የተሟላ ለፐርፌክሽን የተጠጋ እንዲሁም አንዳንዴ መድፈር ስለሚመስል እንጂ ፐርፌክት ማለት ፐርፌክት የሆነ ቡድን ቢኖር በጣም አርሰናልና የተጫዋቾቹ የፊትነስ ሌቭላቸውን በጣም አስደናቂ ነውና ስታሚናቸው ይለያል ማለት ከመጀመሪያው ደቂቃ አንስቶ እስከ ፊሽካ እስከሚነፋበት ድረስ ያላቸው ኢነርጂ መታገላቸው ስፒዳቸው ፓሽናቸው በጣም የተለየ ነው ምናልባት እንግዲህ ይሄ ሁሉ ሴናሪዮዎች ተደምረው ነው አርሰናል ምናልባትም ዘንድሮ የፕሪሚየር ሊጉ ቻምፒዮን ከሚሆኑ ቡድኖች መካከል ግንባር ቀደሙ ነው እንድንል የሚያስችለንም እነኚህ ሴናሪዮዎች ናቸው ለማንኛውም በቻምፒየንስ ሊጉም ከስላቪያ ፕራጋ በዚህ ሳምንት ጨዋታውን ያደርጋል በቻምፒየንስ ሊጉም ጥሩ ጉዞ እያደረገ ነው ግብ የሚቆጠርበት አይነት ቡድን አይደለም እና ለትልልቅ ዋንጫዎች የታጨ ቡድን ቢሆን አሁን ካነሳናቸው ሰርከምስታንሶች አንፃር እንኳን የሚጋነን አይደለም ለማለት ነው ማንቸስተር ዩናይትድን እናንሳ ደቂቃ ቢኖረን በደንብ ብንቆይበት ደስ ይለኛል በአርሰናል ጉዳይ በተለይ በቻምፒየንስ ሊጉም እስከምን ድረስ ይሄዳል የሚለው ግን በሌላ ዝግጅት እንመለስበታለን ሰዓት የለንም ዩናይትድ ከፈርስት ሃፍ ላይ 1-0 እየመራ ነበር በዛ ሞመንት ደግሞ ለዋንጫ የሚፎካከር ቡድን ነበር አይደለ ነጥቡ 19 ይደርስና ለፕሪሚየር ሊጉ ዋንጫ ተፎካካሪው ዩናይትድ ነው ደጋፊዎቹ እንደዛ አይነት ብሎጎች ሳይ ነበርና ከዛ ያው በሁለት ደቂቃ ከረፍት መልስ ሁለት ግቦች ተቆጥረውበታል 2-1 ከመመራት የአማዲ ያለው ደግሞ በጣም አስደናቂ ግብ አቻ አድርገዋለች የማሸነፍ ሞመንተሙን ተገቷል በፎረስት ደካማው ቡድን ነው ፎረስት እርግጥ ነው ሻንዳይች የሚታወቁት ሊወርዱ ያሉ ቡድኖችን በማዳን ነው ሹመታቸውን ብዙ ጊዜ እንዳይወርዱ ነው ቡድኖችን እና ከዛ በኋላ ያው ይጠበቃል ቢያንስ መሻሻሎች ግን ደግሞ በፕሪሚየር ሊጉ በጣም ደካማው ቡድን አሁን ላይ ከረንትሊ ኖቲንጋም ፎረስት ነው እና የማሸነፍ ሞመንተሙ ማስቀጠል የሚችልበት ከኖቲንጋም ፎረስት የተሻለ ቡድን የለም ማለት ነው ቢያንስ አናሳ ነው አሁን ባለው ሁኔታ ግን ደግሞ ነጥብ ጥሏል የማሸነፍ ሞመንተሙ በዛ መንገድ ተገቷል እና አጠቃላይ ስለ ጌሙ ምን ተመለከትክ እና ደግሞ ይሄኛው ነጥብ መጣል ምናልባት በቡድኑ ሞመንተም የማሸነፍ ጉዞ ላይ እንከን አለው ወይ ይሄ አቻ መውጣቱ ሞመንተሙ ላይ ተጽዕኖ ይፈጥራል ያላስብም አዎ ዩናይትድ 3 ጨዋታ አሸንፏል ያሸነፋቸው ቡድኖችና ማን ናቸው ስናይ ኦልሞስት የሊቨርፑል ጨዋታ ደርቢ ነው ሁለተኛ ዩናይትድ የተጫወተበት የእግር ኳስ መንገድ የተለየ ነው ያስባለሁ ኦልሞስት ወደ ራሱ ቦክስ ተጠግቶ ቦክሱ ነበር ሲከላከል የነበረው ዩናይትድ ይሄ ማለት ደግሞ አደጋ ብዙ የለብም ማለት ነው ይሄ ቦክስን በመከላከል ኳሊቲ ያላቸው እንደና ሃሪ ማጉዌር አይነት ተጫዋቾችን ነው ሊቨርፑል ያንን ለማድረግ ፈቃደኛም አልነበረም ቡድኑ የሚጫወትበት መንገድ ስሩቦል ነበር ለመጫወት ሲሞክር የነበረው ስሩቦል የምትጫወት ከሆነ ደግሞ ባይ ዲፎልት ተከላካዩ ለግብ ጠባቂው ቅርብ ነው በመለቀበት ሰዓት ቶሎ ግብ ጠባቂው ጋር የሚደርሰው ክሮስ ታረግ ደግሞ ራሳቸው ሜዳ ስለተጠጉ ይገጩታል እነዚህ ተጫዋቾች ከዛ በኋላ በሰንደርላንድም
ባለፈው በነበረው ጨዋታ ላይ ተመለከተ ፎረስት ግን ከዛ የተለየ ኳሊቲ ይዞ መጥቷል አንድ ከሌሎቹ በተለየ መልኩ ትንሽ ከዩናይትድ ወቅታዊ ከነበረው ፎርምም አንፃር ሙሉ ለሙሉ ሃይላይን አልነበረም የሆነ እንቅስቃሴዎች ላይ እንመለከታለን ተጠግተው ጫና ሲፈጥሩ ነበር ለዛም የሆኑ ተጫዋቾች ነበሩት በተመሳሳይ መልኩ ደግሞ ሲከለ ሚሊኮቪች ሞሪሎ ደግሞ በሎ ብሎክ ተጠግተው ዩናይትድ የሚያረጋቸው ክሮሶች ለመክታት ጥረት ያደርጉ ነበር ባለፉት ጨዋታዎች 3 ጨዋታዎች ላይ የተመለከተነው ነገር ነበር ኦልሞስት ዩናይትድ አብዛኛውን ከተጠቀማቸው ኳሶች መካከል ከ80% በላይ ተሻጋሪ ረጃጅም ኳሶች ነበሩ ያንን ለማቆም የሆኑ ተጫዋቾች ነበሯቸው ፍሬሽ ጉልበት ነበር ኤሌት አንደርሰን ከካሲሚሮ በተሻለ መልኩ ብዙ ሜዳ ማካለል ይችላል ነበር በዚህም ጨዋታ ላይ ታዝበናል አው ካሲሚሮ ጥሩ ነገር አሳይቶናል ያ ነገር ተጽዕኖ ፈጥሯል እና አንደኛው ዩናይትድ ቤት ይነሳ የነበረው ምንድን ዊንግ ባኮቹ አንዳንዶቹ በመከላከሉ ረገድ ድክመት አለባቸው አንዳንዶቹ ደግሞ በማጥቃቱ ረገድ ባላንስ የሆነ የመከላከል ችግር አለባቸው አሁን የመጀመሪያው ኳስ ሲቆጠር አይተኮና አማድ ያለው በምንም ተአምር ከጊብስ ዋይት ጋር ዘሎ ሊገጭ አይችልም አጭር ነው ያንን ኮምፓራቲቭ አድቫንቴጅ አጥቷል ያ ኳስ ክሮስ ሲደረግ ምናልባት ያቺ 100 ምናምን ደቂቃ ዲያጎ ያንቀላፋባት ደቂቃ ነበረች የሶስተት ነበር ሁለተኛው ኳስ ሲቆጠር ኦልሞስት ቆሞ ሜዳ ውስጥ ተኝቶ ነበር ተመሳሳይ ነገር ነበር ዳሎ ነው ፉል ባክ ነበር በመከላከሉ ረገድ ያንን ያህል ክፍተት ባያጠቃ ተከል አንድ የረባ ክሮስ አላረጋም ዩናይትድ ላይ ለዛ መሰለኝ ከዛ በኋላ እኮ ዶርጉን ቀይረው የሚያስገቡት ኦልሞስት መከላከሉ ላይ ክፍተት ነበር እንደ ቡድን ግን ቢያንስ 2-1 ከመመራት ተነስቶ የማንሰራራት ነገር በዩናይትድ ቤት ተመልክተናል ይሄ ጥሩ ነው በያስባለሁ አሰልጣኙም የተናገረው እኮ አምና ቢሆን ኖሮ በዚህ ሰዓት እንዋረድ ነበር ከሁለት በላይ ግብ ተቆጥሮ ብንሸነፍ በሰፊ ግብ እንሸነፍ ነበር የተሻሻለ ሜንታሊቲ አለ አዳዲሶቹ ልጆች የጨመሩ ነገር አለ አሁን ደግሞ ተከታታይ ጨዋታዎችን ሞመንተሙ ጥሩ ነው እሱ አግዟቸዋል በያስባለሁ ከፎረስት ጋር አቻ መውጣት ማሸነፍ ይገባው ነበር ከመጣበት መንገድ አንፃር በጨዋታው ላይ ካሳየው ነገር አይደለም በጨዋታው ላይ ካሳየው ነገር አቻ ውጤት ፌር ነው ለዛም ኮነ ጊብሳይት ማሸነፍ ነበረብን ያለው እኮ ኦልሞስት 2-1 እየመሩ ነው ለምን አያስቡም ማሸነፍ ነበረብን አው ትክክል ነው ግን ያ ብቻውን በቂ ነው በያላሰብም ቀጣይ ለሚኖረው ጨዋታ ግን ቢያንስ ተሸነፈ ከመሄድ አሁን ዩናይትድ ቤት ማሰብ ተጀምሯል አቻ መውጣትም ነጥብ እንደመጣል ማሰብ መጀመሩ እንደ ቡድን ጥሩ ነው አይታል አይደል ገብተህ ኤክስ ላይ ምናምን ኢንስታግራም ላይ ተጫዋቾችን ስትይ ስታንዳርዱ ከፍ ብሏል ነው ሊፍት አፕ አድርጓል ባንዴ እሱ ነው ትልቁ ነገር ዩናይትድ ቤት እኔ በማሰበው ለቀጣይም ለቶተናም ጨዋታ ያገዛቸዋል በያስባለሁ እንደ ቡድን ግን አሁንም ይቀራል አማካኝ ክፍሉ ቢልድ አፕ ላይ በጣም ቀርፋፋ ነው በሎ ብሎክ ለሚጫወት ቡድን ሲጫወት ግዴታ ባይ ዲፎልት መፍጠን አለበት ከመከላከል ወደ ማጥቃት ያለው ትራንዚሽን የማይፈጥን ከሆነ ተመልሰው ይደራጁባል ያንን መቀየር አለበት ክሬቲቪቲው አሁንም ቢሆን እንደ ቡድን እየተሰራበት አይደለም በግለሰቦች ላይ ጥገኛ ነው ከፔናልቲ ቦክስ የሚመቱ ኳሶችን ለመጠቀም ኩኛዬን ማድረግ ስለሚችል ብሩኖ ማድረግ ስለሚችል በጨዋታው አንድ የግቡ ቋሚ መልሶበታል ያየነው ነው ያንን ስለሚያደርጉ ልታረግ ይችላል ከዛ በተሻገረ መልኩ ግን ሰንጣቂ ኳሶችን ቀጥታ ሼሽኮን ከግብ ጠባቂ ጋር የሚያገናኙ ኳሶችን ማድረግ ላይ አሁንም እንደ ቡድን ይቀራል ሺሽኮም ገና ሊጉን የለመደ አይመስልኝም በጣም አሪፍ አንድ ካራክተር አለ እንግዲህ አሁን ማንቸስተር ዩናይትድ ጨዋታ ባደረገ ቁጥር የሚነሳው ካራክተር የጸጉሩን ያሳደገው ደጋፊ ነው እና እሱም አሁን ገና ቢያንስ አሁን 2 ቀርቶት ነው በጣም ደርሰውለት ነበር ግን አሁን ከዜሮ ሊጀምር ነው 1 ብሎ ሊጀምር ነው ማለት ነው ግን ዩናይትድ ጥሩ መሻሻል አሳይቷል እንዳልከው አሁን ቢያንስ አሁን የደጋፊውን ቁጭት እንኳን ለምን አላሸነፍነው ፎረስትን የሚለው ቁጭት እንኳን ምን ያህል ቡድኑ እንዳልከው ስታንዳርዱ ባንዴ ደግሞ ከፍ እንዳለ ታነሳለ በፊት ላይ ቶፎር ሩቅ የሆነበት ቡድን ህልም መስሎ የሚታየው ቡድን ከነኛ 3ቱ ተከታታይ ድሎች በኋላ ባንዴ የደጋፊው በቡድኑ ላይ ያለው መተማመን የቡድኑ አጠቃላይ በራሱ ላይ ያለው መተማመን መንፈሱ ተቀይሯልና አሁን ላይ ጥሩ የሆነ ሳይኮሎጂካል ሴትአፕ ላይ ያሉ ነው የሚመስለው እንደ ቡድን ጥሩ ማንሰራራትንም ያሳዩ ነው ለፎረስትም ተርኒንግ ፖይንት ይመስለኛል ያው ሊወርዱ ከባድ ነው ተርኒንግ ፖይንት ብዬ እንኳን የጫጉላ ጊዜ ያለ አይደል አሰልጣኝ ሲቀየር እየተሰለፈው አልነበረም ቢያንስ ግን አንተ መሳሳትን ለማሳየት ስል የተሻለ ፐርፎርም አደርጋለሁ አሁን የማየው ተጫዋቾቹ አሁን በአንጂ ጊዜ በነበረው ጊዜ ምንድን ነበር የማይመች ለዛ ስብስብ ማይሆኑ ተጫዋቾች ነበሩ ኦልሞስት ፕሮሰስ አድርጎ ለመጫወት ሳይሆን ለሎ ብሎክ የተዘጋጀ ነው ስፕሪቶ ሳንቶ ያዘጋጀ ቡድን ነው እሳቸው የተረከቡት በዛ ምክንያት ምቾት ማይሰማቸው ጥሩ ያልነበሩ ተጫዋቾች አሉ አንዳንዶች ደግሞ ቤንቹ ልጆች አሉ
አይ በቃ አንጂ ተሳስቷል የሚለው ለማሳየት ጥሩ ፐርፎርም አደረጋለሁ ይገባኛል እቺ ልክ አዲስ ቅጥር ሲመጣ አዲስ አሰልጣኝ ሲመጣ ሃኒሙን ፔሪድ አለች ግን ደግሞ ያሰልጣኙንም እውነት ለመናገር ሜቢ ዳይቺ ይታወቃሉ እንዳልኩ ወራጅ ቡድኖችን በማትረፍ የሚታወቁ አይነት አሰልጣኝ ናቸው ሁለተኛ ደግሞ ነው የማስበው በተከታታይ ሲሸነፍ የነበረው ቡድን በተከታታይ ሲያሸንፍ የነበረ ቡድን ላይ ነጥብ ተጋርጦ መውጣት ከቻለ ከዚህ በላይ ተርኒንግ ፖይንት አለ ብዬ ማሰብ አልችልም የማንቸስተር ዩናይትድ ሞመንተም በጣም ጥሩ ነው እንደ ቡድን ተሻሽሏልና ይሄንን ቡድን ነጥብ ካስጣለ why not turning point የማይሆንበት ምክንያት አለ ብዬ አላስብም ጥሩ መነሳሻ ጥሩ ኢንስፓይሬሽን ይሆናቸዋል ብዬ ገምታለሁ ሰዓታችን እየሄደ ስለሆነ ነው እንጂ ሐሳብን እንድትቀጥል ፈቅድልኝ ነበር ሊቨርፑልን እንመልከት አንፊልድ ላይ አስቶን ቪላን 2-0 አሸንፏል ከባድ ተጋጣሚ ነው አስቶን ቪላ እንደምታውቀው ሲቲን በ9ኛው ሳምንት ማሸነፉ ይታወቃል ግን ሊቨርፑልም ይህን ጨዋታ ለማሸነፉ የሆኑ ሞመንቶች ያስፈልጉት ነበር በተለይ ማርቲኔዝ እስኪሳሳት ድረስ የነበረው ሊቨርፑል ጥሩ ሊቨርፑል ነው ወይም ደግሞ ይሄ መተማመንበት ቀጣይ ጌሞችንም እያሸነፈ ይቀጥላል የምትለው አይደለም ቢያንስ ግን አርነ ስሎት ላይና አጠቃላይ ቡድኑ ላይ የነበረውን ፕሬሸር በማርገብ ረገድ ትልቅ ሚና የተጫወተ ድል ይመስለኛል 2-0 አሸንፏል የመሐመድ ሳላ ግብ ነች ያቺ የማርቲኔዝ ስህተት በስህተት ጀመረ ከዛ ግራቨንበርግ ሌላኛውን ግብ አስቆጥሯል ግን የግራቨንበርግም ደግሞ ከጉዳት መመለስ ቡድኑን በምን ያህል እንደቀየረው እንዳሳደገው ተመልክተናልና የቡድኑ አሁን ላይ ሄርትቢቴ ልብምት ከተባሉ ተጫዋቾች መካከል ዋነኛው እንግዲህ ግራቨንበርች ነው ሊቨርፑል አሁን በዚህ ሳምንት ከሪያል ማድሪድ ጋር አለው የነበረው አጠቃላይ ጉዞ በጣም ከባድ ይመስል ነበር ግን አስቶን ቪላ ላይ የወሰደው ድል ቢያንስ ለጊዜውም ቢሆን ይሄ ምንድነው ትንፋሽ እንዲወስድ እድል ሰጥቶታል በተለይ ደግሞ አስቶን ቪላን ተሸነፈ ወደ ማድሪድ ብትመጣ የነበረው ፕሬሸር ለማሰብ እንኳን ይከብድ ነበር አሁን ላይ ግን ቢያንስ ሳይኮሎጂካሊ እፎይ ብለዋል ማለት ይቻላል አስቶን ቪላን አሸንፏል ዋይኖት ማድሪድን ወደሚል ይሄ ወደ መገዳደር አይነት ስሜት ውስጥ በአእምሮ ዝግጁ ወደ መሆን ነገር ውስጥ ይወስዳቸዋልና የአስቶን ቪላው ድል ለዚህኛው ሳምንት የቻምፒየንስ ሊጉ ግጥሚያ ምን ያህል ይረዳቸዋል እኔ ይረዳቸዋል ብዬ አላስብም ሊቨርፑል በቃ ትልቅ ሽግግር ውስጥ ነው የሚገኘው ልክ ራኒክ ዩናይትድ ቤት ልብ ያነቀሉት ገና ያስፈልገዋል እንዳለ እንደዛ አይነት እንትን ውስጥ ነው ያለው ኦልሞስት ማጥቃቱ ከወገበለ ያለው የሊቨርፑል ክፍል በአዲስ ለመተካት ነው ጥረት እየተደረገ የሚገኘው 4-5 ተጫዋቾች ወጥተዋል በዛው ልክ አዳዲስ ተጫዋቾች መጥተዋል የተለያየ ኳሊቲ ያላቸው ልጆች ናቸው ቡድኑ ውስጥ ደግሞ የተጨመሩት አንደኛው ችግር የማሰበው በፊት የነበረው በተለይ ክሎፕ ከመጡ በኋላ እየቀየሩት የነበረው ነገር ቡርኖው እሳቸው የነበረው ሳቢ ሄቪ ሜታል ፉትቦል በጣም ብዙ ሜዳ መታካልበት ብዙ ምሮጥበት ነው ከዛ በኋላ ግን ፖሰስ የማድረግ ባይ ዲፎልት ሊቨርፑል ሊጉን ማሸነፉ በአውሮፓ ቻምፒየንስ ሊግ ዶሚናንት መሆኑ ሳይፈለግ ፖሰስ እንዲያደርግ አድርጎት ነበር አሁን ያንን ነገር የቀየረ መንገድ መጣ ዘንድሮ የመጡ ተጫዋቾች አብዛኞቹም ለመልሶ ማጥቃት ለትራንዚሽን ለፋስት ብሬክ ምቹ የሆኑ ተጫዋቾች ናቸው የመጡት እነዛ ተጫዋቾች መጡ በፊት የነበሩት ላይ ተተኩ ኮምፓክት የማድረግ የመዋድ የመጣጣም ነገር አልነበረም ፊለፊል የነበረው አሌክሳንደር ኢሳክ የነበረበትን ጊዜ እናስታውሳለን በጣም ዝግብ የነበረበት ፕሪሲሽን ሳይዘራ ነው የመጣው ከዛ ደግሞ የኒካስልና የሊቨርፑል የጨዋታ መንገድ ይለያያል ሆጎ ኢቲኬ በቡንደስሊጋው በጣም በትራንዚሽን በመልሶ ማጥቃት ከሚታወቁ ቡድን ነው የመጣው ሌላኛው ቡንደስሊጋ ውስጥ የትራንዚሽን ቡድን ሊቨርኩሰን ነው ከዛ ነው የመጣው ፍሎሪያን ቪርስ ፍሪምፖንክ ከዛ ነው የመጣው በዛ ላይ እነዚህ ልጆች ሌላ ሊግ ሌላ ባህሪ ያለው እዚህ ፍጥነት ጉልበት አይምሮን ሶስቱን አንድ ላይ የምትጠቀምበት ሊግ ውስጥ ነው የመጡት የተቀየረ ነገር ነበር ያ ቡድኑን እንዲፋለስ አድርጎታል ቢያስ እንዳይዋድ አይተናል እኮ በልዩነት የዘንድሮ የሊቨርፑል ምርጡ ተጫዋች ዶሚኒክ ሶቦዝ ላይ ቀኝ ላይ ነበር ሲጫወተው የነበረው አንደኛው ተጫዋቾቹ ቦታውን አለመላመር ነው ሁለተኛ ደግሞ የፍሎሪያን ቪርስ መምጣት ባይ ዲፎልት ገፍቶታል ይሄ ሰራተኛ የነበረው ነው ሊቨርፑል ያማካይን ክፍል ላይ ኳሊቲ የሚጨምር የነበረው ዶሚኒክ ሶቦዝ ላይ ነው ያጡት ይሄ ችግሮችን አምጥቷል አሁን አስቶን ቪላ ላይ ተመለከተነው ነገር ምንድነው በቃ ምናቀው እኮ ነው ኮናቴ ቫን ዳይክ ሮበርትሰን ብራድሊ እነዚህ ተጫዋቾች ሊጉን የሚያውቁት ረጅም ጊዜ አብረው የተጫወቱ እህደቱ ማያስቸግራቸው መሀል የነበሩ ተጫዋቾች አምና ሊቨርፑል ቻምፒዮን ሲሆኑ የነበሩ ተጫዋቾች ናቸው ፊለፊ መስመር ላይ አንድ ለውጥ ነው የተደረገው ሆጎ ኢቲኬ ብቻ ነው ያለው ለዛ ባክቶ ኦሪጂን ወደ መጀመርንበት እንመለስ እንደዛ አይነት ነገር ነው ሊቨርፑል ቤት ያለው ያም ነገር ውጤታማ አድርጓቸው የአስቶን ቪላ ክፍተት እንዳለ ሪያል ማድሪድ ግን እንደዛ አይነት ክለብ አይደለም ኦልሞስት ችግሮች አሉበት ምናነሳቸው አንቸሎቲ ላይ ምናነሳው ችግር አለ ግን የተቀየሩ ነገሮች አሉ አው ሻፊ ያሉን ሰው ቡድን ፕረስ ያደርጋል ፊለፊል ላይ ከሱ በተሻለ አንቸሎቲ ቡድን ብዙ ይሮጥ ነበር የሚሮጥበት መንገድ ግን ይለይ ነበር ያንን መንገድ ቀየረው
አሁን ደግሞ ጥሩ ሞመንተም ላይ ነው የሚገኘው በጣም ጥሩ ሞመንተም ላይ የነበረው ተሻለ መንገድ ላይ የነበረው ባርሴሎናን አሸንፏል ባለፉት ጨዋታዎች ላይ ደግሞ ጥሩ የነበረው ስለ የነበረው ኬሊያን ኤምባፔ አለ የሊቨርፑል የተከላካይ ድክመት ሲጨመር ሌላ አውድ ነው ቻምፒየንስ ሊጉ የሚፈጥር መንገድ አለ የምትጫወትበት መንገድ አለ አሁንም ቢሆን ሪያል ማድሪድ ወደ ሪያል ማድሪድ አጋድላለሁ ልክ ነው ቀጣይም በሳምንቱ መጨረሻ ሌላ ፈተና ነው ሊቨርፑል ሪያል ማድሪድ በጣም አስደናቂ ሞመንተም ላይ ነው ጁቬንቱስን በቻምፒየንስ ሊግ አሸንፈዋል እርግጥ ነው ጁቬንቱስ በዘንድሮ ሲዝን ጥሩ አይደለም ግን ኤል ክላሲኮ ደግሞ አሸንፎ አሳይቶናል በዚህ ዊክ እንዲሁ አሸንፈዋል በሰፊ የግብ ልዩነት ቫሌንሺያን ስለዚህ ሊቨርፑል ትልቅ ፈተና እንደሚገጥመው ምንም ጥያቄ የለውም ግን ቢያንስ አስቶን ቪላ በአምሮ በኢሞሽን በስሜት ደረጃ የአስቶን ቪላው ድል ትንሽ መነቃቃትን እንደሚፈጥርልን ምንም ጥያቄ የለውም ሰዓታችን እየሄደ ነው ሁለት ጉዳዮችን ስለያዝን በፍጥነት ሁለቱን ጉዳዮች እንዳስ ማንቸስተር ሲቲ ትላንት አሸንፈዋል ቦርንሞዝን 3-1 ቦርንሞዝ ክስተት ነው ቢያንስ እስከ ትላንትናው ድረስ በጣም አስደናቂ ቡድን ነው በፕሪሚየር ሊጉ ሁለተኛ ደረጃ ላይ በ18 ነጥብ የነበረ ቡድን መሆኑን እናስታውሳለንና ቦርንሞዝ ትላንትና ጨዋታው ብዙዎች አሪዮላን እንዲተቹ አድርጓል በተለይ እንደነ ሃላንድ ያለበት ቡድን ውስጥ በሃይላይን መጫወት ትልቅ ጋምብሊንግ ይመስላል ትልቅ ቁማር ነበር የወሰዱት እና ደግሞ ቀጥቷቸዋል እሱ ሃይላይንም እውነት ለመናገር ሁለቱም የሃላንድ ግቦች ቦርንሞዝ ሃይላይን ዲፌንስ የተገኙ ስህተቶችን በመጠቀም የመጀመሪያውን ሼርኪ በጭንቅላት አሻገረለት ሃላንድ ከመሃል ሜዳ ይዞ ሄዶ ነው ያስቆጠረው ሁለተኛውም ተመሳሳይ ነበርና ቦርንሞዝ እስከ ትላንቱ ድረስ በጣም ምርጥ ነበር አቻም መሆን ችሎ ነበር ግን አሰልጣኙ የተከተሉት ያጫው ስልት በተለይ የሃይላይን ዲፌንሲቭ አፕሮቹ በጣም ክፉኛ እንደጎዳቸው ጭምር ነው ሲነሳ የነበረው ሲቲ አንሰራርቷል ማለት ይቻላል የሃላንድ ቡድን ነው የሚል ብዙ ትችቶች አሉ ትላንትና የተመለከተው ሲቲ የምርም የሃላንድ ቡድን መሆኑን አላሳየም አሳይቷል በትክክል ምንም አያጠያይቅም እኮ አሁን ቡድኑ እንደ ቡድን ስንመለከት ምን ተጠብቀው ነገር አለ አይደል ልክ በጣም ሎ ብሎክ የሚጫወት ወይንም መሀል ላይ ዶሚናንት የሚያደርገው ቡድን ሲያገኝ ይቸገራል ከአርሰናል ጋር አይተናል ሌሎችም ጨዋታዎች ላይ ስንታዘብ ነበር ሲቲ ያሸነፋቸው ቡድኖች ምንድን ከአቅማቸው በላይ ቦክስ ላይ ፓንቺንግ ኦቨርዌት ከአቅም በላይ ሲሰነዘር ነው ዩናይትድ ከአቅሙ በላይ ሰነዘረ ተቀጣ በሲቲ አሁን ትናንትና ቦርንሞዝን አያን በተመሳሳይ መልኩ ይሄንን ተመለከተን ግን በሎ ብሎክ ወይንም መሀል ሜዳውን ኳሱን መቆጣጠር የሚችል ቡድን ሲገጥመው ግን ሲቲ ይቸገራል አሁንም ትራንዚሽን ላይ ነው ግዴታ እያንዳንዱ ጨዋታ ላይ ሃላንድን የሱን ፕሬዘንስ የሱን ተች ይፈልጋል ይሄ በሱ ላይ ጥገኛ ነው ልክ አሁን ከዚህ በፊት ሪያል ማድሪድ ባርሴሎና ምናምን ሰናነሳ ዩናይትድ ሮናልዶ ነበረበት አይ በቃ ከላይ ካለ የነ ነገር ይቀይሯል አሁንም ሲቲ ቤት ፔፕ ከተለመደው በተለየ መልኩ የሃላንድ ጥገኛ ነው በያስባለ እያንዳንዱ ሰርቪስ ለሱ ነው አንደኛው ምክንያት በየማሰበው ቡድን ውስጥ ያለው የተጫዋቾች ኳሊቲ ነው አሁን በፊት ከተለያዩ ቦታዎች ምንጮች ግብ ያስቆጥር ነበር ያ የለም የተለያዩ ተጫዋቾች እኔ ያርጉ ነበር ኢካይ ጉንዶ የሆነ ሰዓት ተቆርጦ ኬቨን ደብሩኒ በተከታታይ ግብ ያስቆጥር ነበር ኬቨን ደብሩኒ ተረሳ እንደዛው ነው ያለ ደግሞ መስመር ላይ ያሉ ተጫዋቾች እንደዚሁ ግብ ያስቆጥሩላል የተለያየ አቅጣጫ ግብ ይቆጠራል አሁን ሃላንድ ከምን ጊዜም ምናልባት በሊጉ ካየናቸው አጥቂዎች 9 ቁጥሮች መካከል አንደኛው ነው እሱ ልንክድ አንችልም በሱ ላይ ጥገኛ ነው ግን እንደ ቡድን አሁንም ገና ይቀራዋል ሲቲ መሀል ሜዳ ላይ ከዚህ በፊት ምናቀውን አይነት ሲቲ አይደለም የቦርንሞዝ አጫወት ፈቅዶለታል ብዬ ነው የማስበው በጣም ደፋር ነበረ ደፋር በመሆኑም ነው የተቀጣው ሁለት ጨዋታዎች ላይ በዚያ ዓመት በጣም ከመጠን በላይ ከአቅሙ በላይ ሰነዘረ አንድ የሊቨርፑል ጨዋታ የመጀመሪያው ጨዋታ አሁን ሲቲ ላይ ሁለቱንም ጨዋታ ተሸነፈ የኳሊቲ ልዩነት የተጫዋቾች ኳሊቲ ልዩነት ያመጣው ነው እንጂ የሲስተም ችግር ነው አይደለም እንደ ቡድን ሲቲ ይቀራዋል መሀል ሜዳ ላይ ፍጹም መሻሻል አለበት ተከላካይ መስመሩ ያን ያህል እምነት የለኝም እኔ ባለፉት አመታት እድሜ ያለ የነበራቸው ጥንካሬ ላይ ይገኛሉ ብዬ አላስብም እድሜ ባይ ዲፎልት የሆነ ነገር ያወርዳል ስታሚና ይቀንሳል ብዙ ምትሮጥበት ብዙ ስፕሪንት የምታደርግበት ነገር ቀስ እያለ እየወረደ ይመጣል ያ ደግሞ በራስ መተማመንን ይቀንሳል ባይ ዲፎልት ማሮጥ እንደምታልፈኝ ማስብ ከሆነ በራስ መተማመን እየተሸረሸረ ነው የሚመጣው ሲቲ ቤት እንደዛ አይነት ነገር አለ ያንን በትክክል ያጠቃው ቡድን የለም ምናልባት ልክ ደፈር ብሎ እንደ አርሰናል አይነት ኳሊቲ ያለው ቡድን ሊቨርፑል በበፊት ፎርሙላ ቢሆን ኖሮ ሲቲ በዚህ ደረጃ ይሆናል ብዬ አላስብም ግን ቢያንስ ግን ስጋት ነው ለአርሰናል እኔ ዘጥሮም የትኛው ቡድን ለአርሰናል ስጋት ይሆናል ብዬ አላስብም እንግሊዝ ውስጥ ያሉት ሁሉ ቡድኖች ለአርሰናል ስጋት ይሆናሉ ብዬ አላስብም በግሌ መልካም እርግጥ ነው የሚታይ ነው
ማለት የኳሊቲ ማርጂኑን ስታይ ልዩነቱን ስታይ በአርሰናል እና በቀሪ የፕሪሚየር ሊግ ቡድኖች ኢቭን አሁን እንኳን ሲቲን እያነሳን ነው እንደ ቡድን ያለ ኦርጋናይዝድ የሆነ አስፈሪ ቡድን አይደለም አንድ ግለሰብ ላይ ተንጠላጠለ ኢንዲቪጁዋል ብሪሊያንስ ጌሞችን እንዲያሸንፍ እያደረጉ እያስቻሉ ያሉት አይነት ቡድን ከመሆኑ ጋር በተገናኘ እኔም ሐሳብን ያን ያለ ምን አቅፈው አይደለም የምጋራው ነው በአርሰናል ሌቭል የመጣ ቡድን እስካሁን ባየናቸው የ10 ሳምንታት ጨዋታዎች እንኳን የመጣ ቡድን ሊቨርፑል ነው በመናነሳው መንገድ የተዳከመ ቡድን ነው ማንቸስተር ሲቲ ነው እሱንም ቢሆን ሃላንድ ላይ ሪሌይ ያደረገ ቡድን መሆኑን አንስተናል የመጨረሻው ጉዳያችን ባርሴሎና ነው ባርሴሎና በጣም አሰቃቂ ሽንፈቶች በዚህ ሲዝን አጋጥሞታል አንደኛው የሲቪያው ነው ባልተገመተ ሁኔታ አራግብ የተቆጠረበት ያኔ ለሚን ያማል አልነበረም ከዛ ደግሞ የኤል ክላሲኮ ነው ቤርናቦ ላይ 2-1 ተሸንፏል በጣም ብዙ ቴንሽኑ ዝግብ የነበረበት ነው በተለይ ከላሚን አስተያየት ጋር በተገናኘ ጡዘቱ ቴንሽኑ ውጥረቱ በጣም ከፍ ያለበት ነበር ከዛ በኋላ ብዙ ነገሮች ተቀይሯል ለምሳሌ ለሚን ያማል ይሄ ሚዲያ ላይ ካሁን በኋላ እንደ ልብ ሐሳብ እንዳይሰነዝር ተደርጓል ቀባ ተጥሎበታል በቡድኑ ከዛ ውጪ ላፖርታና ፍሊክ አግኝተውት መክረውት ነበር ከቤርናቦ ሽንፈት በኋላ ከዛ በኋላ ደግሞ የተሰማው ነገር ኒኮልንም ፍቅረኛውን እንደተለያየ ገልጿል የተለያዩት ደግሞ ግርኳሳይ በሆነ ምክንያት በተለይ ከሷ ጋር ከመሆኑ ጋር በተገናኘ ፐርፎርማንሱ መውረዱ በእናቱም ጭምር ተነግሮት እንደሆነ ነው እሱም የጠቀሰው ኢንፊዲሊቲ እንዳልሆነ ወይም ደግሞ እሷ ላይ ማቅጦ እንዳልሆነ ነው እሷን በይፋ የተናገረችው ግርኳሳይ ነው ማለት ነው መለያየታቸውም እና የቤርናቦ ሽንፈት ባርሴሎና ላይ ከፍተኛ የሆነ ነገር በተጫዋቹ የግል ህይወት ላይም ለውጥ ካልከው ለውጥ ሊባል ከቻለ አላቅም ለውጥ ነው ማለት እግር ኳሳይ ጉዳዮች እድሜው በጣም ገና ልጅ ስለሆነ 18 አመቱ ነው እግር ኳሳይ ጉዳዮቹ ላይ ብቻ ትኩረት ቢያደርግ ትልቅ ደረጃ የሚደርስ ልጅ መሆኑን አይተናልና በዚህ በኩል ደግሞ የግል ህይወቱ ፍቅረኛውን የተለያየበትንም ሁኔታ ተመልክተናልና የላሚን ያማል ጉዳይ በጣም ብዙ መነጋገሪያ ነበር በተለይ በሽሽቱ አካባቢ የተከሰተው ጉዳት እንግዲህ ምናልባትም ካሁን በኋላ እንደ ካካ ላይፍ ታይም ሊሆን ይችላል የሚሉ ጉዳዮች በዶክተሩ በኩል ተነስቷል ትላንት እሱ ግብ አስቆጥሯል ባርሴሎና ከቤርናቦ መልስ ወደ ድል መጥቷል በፕሪሚየር ሊጉ በላሊጋው ይቅርታ ካሁን በኋላ ባርሴሎና ሪቫይቭ አድርጎ የሪያል ማድሪድ ተፎካካሪ መሆን ይችላል የሚሆንበት እድል አለ ያው ላሊጋ ላይ እኮ በቃ አሁን አትሌቲ በቃ ዘንድሮ ያለው ነገር ምንም ማስተማማኝ አይደለም በቃ ሪያል ማድሪድ ወይ ለፊት ይሄዳል ወይም ከባርሴሎና ጋር እስከ መጨረሻው መጓዝ የሚችልበት እድል አለ ይሄን ከማድረግ አንፃር አሁን ባርሴሎና ቤት እየተመለከትን ያለ ነው የፔድሪ መጎዳት ጨዋታው ላይ በግልጽ የሚታይ ነው ኳሱን ዶሚኔንት ማድረግ የመቆጣጠር እድሉን አሳጥቶታል ከዚህ ቀደም የምናውቀው አንደኛው ምንድነው ፍራንኪ ዲዮንግ አለ ፔድሪ አለ ሁለቱ መኖራቸው ባይ ዲፎልት ረጅም ሰዓት በባርሴሎና እግር ስር ኳሱን እንዲቆይ ያደርገው ነበር ይሄ ነገር አሳጥቷቸዋል ያማል ውዝግብ ያው ብዙ ነገሮችን ፈጥሯል ያው ቅድም ያነሳቸው ነገሮች አሉ ምናልባት ከኋላ ሚከለለ ለካንዳንዴ ምንድነው ታላቁ እንደም ሲኖር የሆነ ነገር ይሸፈናል እንደሚባል ባርሴሎና ቤት ትልቅ ከፍ ያለ ሱፐርስታር አለመኖር ልካውን ሮናልዲኖ መኖሩ እስከሚወጣ ድረስ ያ ላፖርት ሄደው ቤታና ግሮት እስከሚወጣ ጊዜ ድረስ ለሜሲ ጠቅሞታል መከላያ ነበረው ገና በጨቅላ እድሜው ሱፐርስታር ሆነ ሁሉ ነገር አየ ከዛ የግል ህይወቱ ትክክል አልነበረም እሱ ደግሞ ሜዳ ላይ በግልጽ የሱ መጥፎ መሆን የሱ የግል ህይወት ቡርኑ እንዳለ ስፕሪት እየረበሸው ነው ያስባለሁ የሪያል ማድሪድም ሽፍት ከዛ ጋር የተያዘ ነው አንዳንድ ጨዋታዎች ላይም ጥሩ አለመሆን ችግር ያመጣ ያለ እሱ ነበር አሁን ይፈታል ብያላስብም ያው ለጊዜው በረደ እንጂ ምክንያቱም ቤተሰብክ ላይ ያለው ችግር ሜዳውስ በትልቅ ማርሻል ማንሳት እንችላለን አድሪያኖ የቤሊንጋም የሰሞንኛ ከጉዳት መልስ ነው እርግጥ ነው የመጣው ግን ደግሞ እንደዛም ሆኖ ፐርፎርማንሱ ላይ ጥላ ያጠላው የቤተሰቦቹ እናትና አባቱ መለያየት እንደሆነም ይነገራል ይነስ ተጽዕኖ አለው ቀጥታ አይምሮ ከነ እንትን እግር ኳስ አይምሮ ሲደመር እግር ነው አይምሮ ጥሩ ካልሆነ ስኮር ይላል አይደል በቃ በምን ይታዘዛል ጭንቅላት ያስበው ነገር በደን በምንድነው የሚታዘዘው ነው ያው ከአእምሮ ውጪ ያለው የሰውነት ክፍላችን በደን ነው እና ፈንክሽን የሚሆነው በአእምሮ አእምሮ ከተያዘ ዋናው ፕሮሰስ የሚያደርገው አካል ትክክል ካልሰራ ያ የሚታዘዘው ነገር ሊሰራ አይችልም ባርሴሎና ቤትም እንደዚህ አይነት ነገር አለ ይሄንን ግን አንስፎሊ ይፈቱታል ብዬ አስባለሁ አሰልጣኙ ኤክስፒሪየንስ አለው ከዚህ ቀደም ሱፐርስታሮችን አስተዳድሮ ያውቃል ክራይስ እንዴት ከቀውስ መውጣት እንዴት እንደሚቻል ይረዳልና ይሄን ለማድረግ ይሄ ጨዋታ ታሪፍ ነው ያው ኤልቼ ይተበቃል ኦልሞስት በሪያል ማድሪድ ደረጃ አይደለም ባርሴሎና ያለበት ደረጃ ይታወቃል ቢያንስ ኢንዲቪጁዋል ብሪሊያንት
ይባል የለ ኢንዲቪጁዋል ፐርፎርማንስ ሜክ ዲፈረንስ በቃ የግል ተሰጥቶ ነገሮችን ሊቀይር ይችላል ይሄን ደግሞ በባርሴሎና ቤት እንመለከታለን እስከ መጨረሻው ሳምንት የሚጓዙ ይመስለኛል ያው የመጨረሻው የላሊጋው ክብር ወደ ሎስ ብላንኮሶቹ ያጋደለ ይመስላል ገና እሱ ለመናገር አስቸጋሪ ነው ግን አሁን ባለው ሁኔታ ዝም ብለ ኦፍ ዘ ፒችም ኦን ዘ ፒችም ያለውን ነገር ስትመለከት ከዚህ በፊትም የነበሩ ታሪኮች እሱ ነው የሚደግፉት የሪያል ማድሪድ የመሆኑ ነገር ሜቢ አድቫንቴጅ ያላቸው ይመስለኛል ለማንኛውም በዚሁ እንቋጭቃዩ እዚህ ጋር ብናበቃ አሪፍ ነው መልካም ተመልካቾች ዝግጅታችንን ከማጠናቀቃችን በፊት አንዳንድ የተወደዳችሁ ተመልካቾቻችን የሰጣችሁን አስተያየት ወደ እናንተ እናድርስ ተከተል ዴላባሞ የተባለ ተመልካቻችን ሀዲያ ሆሳና 2-0 ያሸንፋል ብለዋል ሊቨርፑል ደግሞ ሪያል ማድሪድን 2-0 ያሸንፋል የሚል ሐሳቡን ሰጥቶናል እናመሰግናለን ሀዲያ ሆሳና 2-0 ያሸንፋል ያለው ምስጋን የሀዲያው ነው ሌላው ማሙሽ ያለው አርሰናል ኪንግ ነው የሚል ሐሳቡን ሰጥቶናል እናመሰግናለን ሀዲ ሆሳና የተባለ የፌስቡክ ስም ያለው ተመልካቻችን ማድሪድ ሊቨርፑልን 7-0 ያሸንፋል ብሏል የማይመስል ነው የሚሆን አይመስልም በእግር ኳስ አይሆንም አይባልም ግን ከባድ ነው ለግምት ከባድ ነው አይደል ያ ማለት ሞመንቶች ያስፈልጉታል ያንተ መድከም ብቻ ሳይሆን ከዛኛው ወገን የሆነ ነገር መፈጠር አለበት ብቻ እንደዚህ ትልልቅ ቡድኖች የወርደታይነት ሽንፈት ሲሸነፉ የሆነች ቅጽበት ናት እንጂ አሁን ቁጭ ብለህ እንደዚህ በተቃራኒ ሊቨርፑልም እንደዛ ላይ ያረግ ይችላል ምንም እንትን የለም ይሄ ነገር የሞንድሉ በጣም ጠባብ በመቶኛ ብናሰለው በጣም የጠበበ ነው ልክ ነው ተሙ የተባለ ተመልካቻችን እኛ ቀዮቹ ነን ሊቨርፑል ፎሬቨር ብለዋል እናመሰግናለን እሺማን ማን ዩናይትድ ይችላል የሚል ሐሳቡን ሰጥቶናል መሐመድ የተባለ ተመልካቻችን ሀዲያ ሆሳና መድንን 2-1 ያሸንፋል ሊቨርፑል ደግሞ በማድሪድ 3-1 ይሸነፋል አርሰናል ፕራን 3-0 ያሸንፋል ብለዋል ኦዴጋርድና ካያቨርስ ምን አዲስ ነገር አለ ብለዋል ያው ሁለቱም በሳምንታት በጥቂት ሳምንታት ከኖቬምበር ወር ይመለሳሉ ተብሏል አሰልጣኙም እሱን ነው ያረጋገጠው አዳነታያቸው የተባለ ተመልካቻችን ምርጥና በሳል ተንታኞች ናችሁ አርሰናልን የሚያቆመው የለም የሳላን ብቃትም ብትገልጹ ብሏል ያው ሳላ ወረድ ብሏል ትንሽ ዘንድሮ ጥሩ አይደለም ስትራክቸር መዋቅሩም ነው እንደ ቡድን ጥሩ አለመሆኑ ሊቨርፑል የሱን መድከም ብዙ ፋክተሮች አሉ የራሱ የእድሜ መክፋት አለ የቡድኑ የአሰልጣኙ ታክቲክ እሱ የለመደው የነበረው ፕሬሲንግ ነው የክሎፕ አጫውት አሁን ላይ አሰልጣኙ ሌላ ገንገም ስታይል ነው ያላቸው ስለዚህ ብዙ ፋክተሮች አሉት የሳላ ለማለት ነው ዞሮ ደግሞ ያገባ ደግሞ ማትቀጥል ከሆነ ኮንፊደንስን በዛው ልክ እየወረደ ግን ማስቆጠር ኮንፊደንስን እንድታሳድግ ያደርጋል ልክ ነው በዚሁ እንቋጫለን የተከበራችሁ ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የዛሬው የኤክስትራ ታይም የስፖርት ዝግጅታችን ይሄንን ይመስል ነበር ባልደረባዬ ወርቅነህ ጋሻውንና አቤል ነዋይ ከእናንተ ጋር ቆይታ አድርገናል በቀጣይ አርብ ደግሞ በተለየ የስፖርት ዝግጅት ወደ እናንተ ምን ደርስ ነው የሚሆነው እስከዚያው ጤና ይስጥልኝ